ሲጨርስ እንትን ማለት አለበት። ሀቢብ አሁን ባይ እንዳትከራከሪ ታያትና ማለት ነው። እኔ በላይቴ ላይ ኒካ አስሯታል አይደለም ያልኩት። እኔ ያልኩት ማንም ሰው የሚያውቀውን ነገር ነው የተናገርኩት። በላይ ላይ ያልኩት እሳጋቱ እኔ ስለማልሆነው ብሎ አስቦ እሷን ለማግባት ያኔ እንትን አለው ከውስጡ ውጥናለው ማለት ነው። ተቀባብሎ ማውራት መጀናጀን ማለት እንደዛ ነው። የዛኔ እና ረባገር ድረስ ሄደሽ ስልክሽ ተያዘው ታዲያ ምንድን ነው? ኧረ ተይ ረህመት ተይ፣ አላህን ፈሪ ሞት አለብሽ። ስልክ ተያዘው እሷ እያለች ዱባይ እያለች ስትጀናጀኑ እንዴት ነው ታዲያ? ዱባይ እኮ አዳምጪኝ ሀቢባ፣ ፍቻቸውን አብቅተዋል። የዛሬ 2 ዓመት ማለት ነው። ከ3 ዓመት በፊት ነው ፍቼ ጨረሱት። እኔ ኒካያን አውርጄ ራህመት መጣሽልኝ። አንቺ አሁን ይኸውልሽ ኢብራሂም አንቺን ካወቀ በኋላ ጠይባዋትና ከዛ ልክ እሷን ፈቶ ሲጨርስ ወደ አንቺ መጣ። ስለዚህ ለአንቺ ብሎ ጠይባን ፈታና አይደለም፣ እንደዛ አይደለም። እኔ ባለትዳር ነበርኩ። እሷ ወላሂ ነው ለእኔ ብሎ አንቺን ፈታሽ። እውነት ነው። ይሄን ወደዛ ተወሰላልቱ እኔ እየተናገርኩ ነው። አንቺም ለሱ እሱን ጠይቁት፣ በቃ እሱን ጠይቁት እኮ አንቺም ለኢብራሂም ብለሽ ባልሽን ፈታሽ። እሱም እኔ መረጃ አለሽ ሀቢባ፣ ነገር እንዳይመጣ በቤተሰብ የእሷን አላውቅም ሀቢባ፣ እኔ የእሷን አላውቅም። የእሷን እኔ ምንም የማውቀው ጉዳይ የለኝም። ትፍታው ትበላው ፍቅረኛ ይኑራት አላውቅም። ግን እሱ እኔ ፈታኝ ትክክል ነው። እንደዛ አላልኩም ሀቢባ፣ መረጃ እንጭልኝ ያልኩትን ለኢብራሂም ብዬ ፈታህ አላልኩም እኮ። ለሱ ብለሽ ፈታው አላልሽም? እንዴት ያለሽ ለሱ ብዬ ፈታው እንዴት ያለሽ? እሱና እኔ ተጣላን፣ አልተስማማንም፣ ተፋታን። መፋታታችን ሲሰማ ጠየቀኝ። ጥሩ በሱ ላይ ተጀናጀሽ ምናምን ብለሽ ነገር አታምጪ። እዛ ቤተሰብ እንዴት ይጣላ? ይጣሉ፣ እኛ ምን አገባን ታዲያ? እናንተ ያደረጋችሁትን ነገር። ይቺ ልጅ አታሳዝንሽም? ራህመት በድያታለሁ ነው እኔ ያላሳዝነው የመጣችው እያልኩት ነው። እኔ እኮ ባዶኛ ነው እዛም የተበደልኩት። ሀቢባ ተፈታለች እኮ መማለስ እኮ አይችልም። 3 ኒካ እኮ ጨርሰዋል። እሱን ጠይቂው። ለአንቺ ብሎ ነው አይጨርሰው። እሱን ያስጨርሰኝ ለኔ ብሎ አይደለም። እነግርሻለሁ ደግሞ እንደወደሽ መረጃ አንቺ ነሽ 3ቱን የሚያስጨርሽው። እኔ እነግርሻለሁ። አንዴ ዝም በሉ በቃ። ልደውልለት ነው አለቅ። ጥያቄዎቻችሁን ላቀርብለት ነው። እናንተ ምን ታርጉ? ኮሊንግ ነው ግን እያለ ያለው ራህመት ኮሊንግ ነው እያለ ያለው። ሪንጊንግ አይልም። በመስመር በደውል ላገናኝሽ። በመስመር ደውይለትና አንቺ ካገናኝሽኝማ ፌር አይሆንም። እኔ ነኝ መደወል ያለብኝ። ለእኔ እንዲያነሳልኝ ነው መንገር ያለብሽ ማሬ። አንቺ ካገናኝሽኝ ፌር አይሆንም፣ ትክክል አይሆንም። ለሁለታችሁም አይደል ለእኔ ቆንቁት። ለእኔ ኢሞ ላይ ወይ ኦንላይን እንዲገባ ወይ ደግሞ ቀጥታ እንዲያነሳልኝ። ቀጥታም መደወል ይችላል። ካርድ ሞልቻለሁ፣ ችግር የለም። ወይ ኢሞ ኦንላይን ይግባልኝ ወይ ደግሞ አንስቼላት ነበር መልሳ ዘጋኝ ነው የሚለው። ኧረ ቢስሚላ ይኸውሽ አሁን ልደውልህ ነው። ቻው ሪንግ አላለም። ለእኔ ኮሊንግ ነው ያለኝ። እናንተ ደግሞ ምን እሺ፣ እናንተ ደግሞ እኔ ስለ ኢሞ ስለማላቅ ምን አላችሁኝ? ሪንግ ማለት አለበት አላችሁ። ሪንጊንግ እሺ፣ አሁን ሪንጊንግ እያለ ነው። አሁን ኦንላይን ገባ። አሎ ሰላም አለይኩም ኢብራሂም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ ሀቢባ ነኝ እና ስልኩ ስፒከር ነው። እሺ በመጀመሪያ ከጠይባ ጀምራለሁ። የጠይባን ጥያቄዎች ነው የምጠይቅህ። የመጀመሪያ የጠይባ ጥያቄ የልጄን ድምፅ ከሰማው 2 ወር ሆኖኛል። ልጄን አላገናኝም አለኝ ብላ ነው የመጣችው እዚህ እና ለምን ልጇን አላታገናኛትም? በልጇን አፍቆት እየተቃጠለች ነው ጠይባ። ከመቼ ወዲህ አለች? ኦኬ ለመጨረሻ ጊዜ የልጄን ድምፅ የሰማሁት የኢድ ዕለት ነው ያለችው። ምን ብየው በምን ምክንያት አለችሽ? የመጨረሻ ጊዜ የኢድ ዕለት
አገናኘኝና ከዛ በኋላ የእናቴ ስልክ አይሰራም። ለሱም ስደውልለት አያነሳልኝም እንጂ ምን ብዬው ይህን ብዬው ያን ብዬው አላለች። የስማሚ ይከና ይሰማል። ኢብራሂም ሃሎ 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 አሎ ሄሎ፣ ተቋርጠክ ነበር። አሁን መጥተሃል። አረ ሄሎ እያልኩሽ ነው። አዎ እኮ አሁን ነው ድምፅክ ተቋርጦ ነበር እኔ ጋ። አሁን መጥተካል። ለመጨረሻ ጊዜ የልጄን ድምፅ የሰማሁት የዛሬ 2 ወር የኢድ ዕለት ነው። ከዛም በኋላ ሊያገናኘኝ ፈቃደኛ አይደለም ማለች። ዝም በያት። ደውላ አገናኘኝ አለችኝ። የኢድ ዕለት ነው ያገናኘኝ። እሺ ሆነ ከዛ ወዲህ ደወለችና ወይኔ እሺም አገናኝሻ ይቆራረጣል ላይ ቀጥታ ልደውልለት ጋይስ። ቆይ ኢብራሂም ቀጥታ ልደውልልክ። ኢሞ በጣም ይቆራረጣል። አንተ ያለህበት ሸበካ የለም መሰለኝ። ቀጥታ ልደውልለት ጋይስ። እንደዚህ አይነት ሁኔታማ እንዴት ይሆናል? አንድ ቃል እየመጣ አንድ ቃል እየጠፋ ዛሬ አመት ስንጣላ ማለት ነው። ራህመት ልክ እንደዚህ ያሽከረከረችው ምን ቢያደርግ ጥሩ ነው? የልጄን ፎቶ በራህመት ልኮ ራህመት ለእኔ እንዲታሳየኝ አረገኝ። ከዛ ዝህ እንዲህ አለችኝ። አውቃ ልታስቀና ማለት ነው። የልጅሽን ከፈልጊው በእኔ ማግኘት ትችላለሽ ብላ በቲክቶክ እንዲህ አድርጋ ሸራርጋ ልጅሽ መሻላ አምሮልሻ ምናምን ብላ ላከችልኝ። ስልክልኝ ብስቅ ብዬ ዝሳለቅስ ማለት ነው። አብረኝ ምሳሌ ጓደኛ ነበረችኝ። ከፈለግሽ ጥሪያትና እሷ እውነቱን እሱም የሚጽፍልኝ እሷም የምጽፍልኝ ሁሉን ፍርጥርጥ ታርገው ጥሪልኝ ጓደኛ እኔ ሰው አልደበልቅም ብዬ ቆየ። ግን ሚሴጅ አጥፍታለች ብለው በጣም እያዋረዱኝ ነው ያሉት። ሚሴጅ አጥፍታለች ብለው እኔ ወዲያለሁ እንደምን ምናምን እያረጉ በጣም ብዙ ነገር እያረጉኝ ነው። ጥሪያት አብረኝ ምሰራለች ትምጣና ታውራ። አሁን የለችም። በፊት አለ ነቢና የእሷ እኮ ማለት ነው። የእሷ ተሷ ቢጠፋ ከኔ አልጠፋም፣ ችግር የለውም እኮ ከኔማ ይጥፋ። ግን ያንን ሁሉ ስትይ ነበረ። ልጅን ራሱ በአንቺ ያገናኘኝ አድርገሽው ነበር። ያንን ምስል ምክጅኝ እኮ ነው። አዳምጪኝ ሀቢባ፣ ምክጅኝ ነው ምስል ምክጅኝ። ልጅን በአንቺ እንዳገናኘኝ አድርገሽው አላረግሽም። ጠይባ እንዴ ተረጋጊ። ሚዩት አርጊ ጠይባ። ራህመት ይሄንንም ትከቻለሽ ሀቢባ። እሺ ይሄን ብቻ ይሄን ከዛ አዳምጥ። ልጇን በአንቺ በኩል እንዲያገናኛት ጠይባ ሚዩት አርጊ። ልጇን በአንቺ በኩል እንዲያገናኛት አድርገሻል። በዋትስአፕ ሪከርድ ልኬልሻለሁ። እሷው ራሷ ናት ያለችኝ። ብሎክ ሲያደርጋት እንዲህ በዩ ያለችኝ ቀድቼ ልኬልሻለሁ እኮ ዋትስአፕ ላይ አዳምጪው። እሷው በላይ ነው ያልኩት። አዳምጪው ሪከርዱን። እሷ ናት ያለች ደውላ። መጀመሪያ ልደውልለት ለሱ። ኢብራሂም ሀቢባ ነኝ። በኢሞ በጣም ስለተቆራረጠ በቀጥታ ደውዬልሃለሁ። እሺ ሸበካ ያለ ሆኖ ነው። እሺ አዎ እኮ ሸበካ ስለሚያስቸግር ነው። በቀጥታ ይሻላል። እሺ የመጀመሪያው የጠይባ ጥያቄ የኢድ ዕለት ነው ለመጨረሻ ጊዜ የልጄን ድምፅ የሰማሁት 2 ወር ሆኖኛል። እኔ በሰው ሀገር በልጄ ናፍቆት ተቃጠልኩ። ልጄን እያገናኘኝ አይደለም ነው የእሷ ጥያቄ። እና የእኛ ጥያቄ ደግሞ ለምንድን ነው ልጇን የማታገናኛት ነው። የኢድ ዕለት ነው የሰማሁት ማለት የኢድ ዕለት ነው የሰማሁት ማለት ነው። እሺ ጥሩ ወደ እኔ እየመጣ ነው ማለት ድምፄ ወደ እኔ ስፒከር ነው ነግሬ ካለው እኮ ላውድ ስፒከር ነው። እና ያው እሷ ሸሽጋ ነው። በምን ምክንያቱን አለመንገሩ አስተተኛ ናት። እያገናኘኋት እያለ የኢድ ዕለት አገናኝቻት። ምንድን ነው ጉዱ ግን? ለምንድን ነው የሚዘጋው? 10 አሁን ተጠይቀህ መልስላት። መጀመሪያ ልጇን ለምን እንደማያገናኛት ነው ጥያቄው። እየጠየቀች ነው፣ መልስላት። የጠየቋትማ አሰማማለሁ። መለስኩላት። ምንድን ነው
አልሰማኝ ሆና ሳይሆን ካርዷ ተቋርጦ ነው። አሁን እየጠየቀች ነው መልስላት እያልኩ ነው። ሸበካ አለ። እሺ ጥያቄው ይሰማል። ጥያቄው አንደኛ የጠይባ ጥያቄ የልጄን ድምፅ ከሰማው 2 ወር ሆኖኛል። ለመጨረሻ ጊዜ የኢድለት ነው ድምፁ ነው የሰማሁት። በልጄ ናፍቆት ተቃጠልኩ በሰው ሀገር አለች ስል አዎ ትክክል ናት፣ የኢድለት ነው የሰማችው አልክ። ግን ምክንያቷን አለመናገሯ ስህተት ነው። ምክንያቷ ይሄ ነው ብለክ ጀምረክ ነው የተቋረጠው። ምክንያቷ ምንድን ነው? ምክንያቷማ እሷ ታልገለጠ ይሁን የገልጠዋለሁ። የኢድለት ነው ያገናኘኋት፣ እውነቷን ነው። ግን ከኢድ በፊት ኢድ ያልፎ ወደዚህ ደወለችና ልጄ ናፈቀኝ ኢብራሂም አለችኝ። ያዲያ ምን አላገናኝሻለሁ ምናምን ብያት እሺ አሁን ወደ መንገድ ሄድ ብዬ ነው ስመለስ ነገ ምናምን አገናኝሻለሁ ስላት እሺ አለችኝ። ያ ቀን እንደገና በዛ ቀን ግብት ብል ሪከርዱ ማቆሚያ የለውም፣ ጽሁፍም ማቆሚያ የለውም፣ የማትለይ ጉድ የለውም። አንተማ ልጁን ያዝከው አውቄ ባህሎች ብር ከእኔ ለመቀበል ነው በልጁ እያሳበባችሁ እንዲሁም እስከ ዘመዶቼ ማለት ነው የማይፈልጉትን ከነ ዘመዶች ከእኔ ብር ለመቀበል ነው እና አውቄ ባህሎኝ ብርም አልክም ልጄንም ወደ እናቴ ትሰጣለህ አለችኝ። አልኩኝና ዝም እንደዛም ብላ ጎልካኛለች። መልስ እንኳን እንዲያልሰጥ እንግዲህ እኔም መልስ መስጠት አልፈልግም፣ እሷ ብታብድኝ አላብድኝ። ከዛ እንደዛ ብላ አናገረች፣ ጎለከች፣ ዝም አልኩኝ። 3-4 ቀን ነው አድሬ ወዲያው እናቲቱ ዘንድ ያንን ሊወስጃ ደረስኩኝ። ወስጃ ደርሼ ከዛ ሲኖር ወደ 15 ቀን ነው አድሯል። አልደወለ ይሆና ነው እንጂ ራሱ ታገኘው ቆይ ከእኔ ከመለስኩት 5 ቀን ቢሆነው ነው ዛሬ ሐሙስ ዕለት ነው የመለስኩትና ልጁ እዛ ታማሚ ወንድም አላትና እሱ ሊገለው መንደር ገብቶ ሙጭቅላው ላይ መንደር ገብቶ ሩህን እንዲያዲያነ ምናምን ሰማሁኝ። ተደውሎልኝ ከርኩኝ። ያንን ልጅዮ በህድ አገኘሁኝ ተነ ህይወቱ ምንም አላልኩኝ። ልጁን ይዤ ወደ ቤት ተመልሻለሁ። የውሸት ነው ካለኝ ከወደ እናቷ ታጥራና እኔ ውሸታም ትበለኝ እንጂ እኔ ልጇን አልከለከልኩም። ስለሌላው ያለችኝ ደግሞ ጠይቂ። ጠይባ አቤት ገና ወደ አባቱ ከተመለሰ 5 ቀኑ መሆኑን ታውቂያለሽ? እናቴ ጋር ተናማታ ገና ስልክ ሰራልኝ አቡዬ። እኔ ባለፈው ማንቺ ጋር ስገባ እናትሽ ጋር ደውለሽ ነበር ስባል አረ ስልኩ አልሰራልኝ ብሎ አልደወልኩም ነበር ያልኩት። ግን ትናንትና ሰራ። እንዴት ብዬ ስላት ያው መቼም የትልቅ ሰው ነገር ብዙ ነገር አለው፣ አንዴ ባትሪው አንዴ ምኑ አለችኝ። ለስልክ ሀጃ ያላቸውም ለሌላው ነገር እንጂና ዝም አልኩኝና አሁን ምጠይቅሽን መልሽ ዋትስአፕ ላይ ልኬልሽ ነበር እሷ ጋር አወራሁትን። አሁን ምጠይቅሽን መልሽ። እኔ እንደስ ከዛሬው እንዴት እንደቀልድ አይደለም፣ ይሄ የሀቅ ነገር ነውና ሀቅ ማውጣበት ቦታ ላይ ቁጭ ብዬ ነው ምጠይቅሽ። እውነቱን ተናገሪ። ሀፊዝ መስዋዕት አልመታውም እንደስ ከዛሬ የደበቅሽም ይሁን ምንም ይሁን አልመታውም ያልሽ እሱም ጋራ ሀጣልቻለሁ ብዙ ጊዜና እዛም በፊት ብሎኝ አንተ ውሸትህን ነው እኔ ጋር እንዳይመጣ ብዬ ማለት ነው። አይባ ጥያቄው አጭር ነው። እናትሽን ደውለሽ ስጠይቂያት እውነት እናትሽ ጋር ተቀምጦ ነበር? አዎ ስንት ቀን ይቀመጥ ስንት ቀን ባልነግረኝም ተቀምጦ ልጁየው እንደዛ ሊያደርገው ሆኖ ሄዷል ብላለችኝ። ያንን ላንቺ ልኬልሻለሁ ዋትስአፕ ላይ። እኔ ዋትስአፕ ያ ሁሉ ነገር የማይበጅ ነው ማሬ። እናትሽን አሁን ደውለሽ ልጅሽ ስንት ቀን እሷ ጋር እንደተቀመጠ ጠይቂያት። አጭር በቃ 15 ቀን፣ ሳምንት፣ ወር ምን ያህል ጊዜ አለቀ። እሺ ስለዚህ እናትሽ ጋር ተቀምጦ ስልክ ስላልሰራልሽ ከሆነ ልጅሽን ያላገኘሽው ይህ የአንቺ ችግር፣ የአንቺ ስልክ አለማግኘት ችግር ወይም የእናትሽ ለስልክ ጥንቃቄ አለማድረግ፣ በእድሜ የገፉ ስለሆኑ ስልክ ቻርጅ ዘግቶባቸው ኔትወርክ ምናምን፣ ይሄ የአንቺ ችግር እንጂ የእነሱ ችግር አይደለም። ኦልሬዲ ልጁ እናትሽ ጋር ተቀምጠ ባትሪ እንኳ ቢዘጋ የማያውቁ ናቸው እኮ እናቴ የምትለው ትልቅ ሰዎች ናቸው፣ በጣም ትልቅ ሰዎች ናቸው። ባትሪ ቢዘጋ እንኳ ይኑረው አይኑረው ባትሪ የማያውቁ ቀድር ማለት ነው። እሺ ኢብራሂም ስንት ጊዜ ነበር የተቀመጠው እናቷ ጋር ልጃችሁ? ይህን ጠይቅልኝ ራህመት ካልሰማ። ስንት ጊዜ? አሎ ስንት ጊዜ ነው የምትለው?
ስንት ጊዜ ነው የተቀመጠው? ሳምንት 15 ቀን ስንት ጊዜ በይልኝ ማሪ። አንቺ ንገሪው እንጂ ጮክ ብለሽ እንዲሰማሽ። ይሰማል? የተቆራረጠ ነው። ከእናቱ ጋራ ስንት ጊዜ ተቀምጧል እያለች ነው። ከእናቱ አከየው ጋራ ወደ 5-6 ቀን አካባቢ አድሮ እንደዚህ ሆነ ሲሉ ያመጣው። ከዛም በላይ ያድራሉ ወዲ ወር ምናምን ብዬው 6 ቀን ኦኬ። አሁን እሷ እናቷን ጠይቃት መጣች። 6 ቀን እናቷ ጋር ተቀምጦ ነበረ። የአይምሮ ታማሚ ወንድሟ ሲመታው መታው ተብሎ ሲደወልልኝ ሄጄ ወሰድኩት ነው አይደል? የሱ ቃል መልስላት ማሪ። አንቺ እየደገምሽለት የኔ ላይ ይሰማው ይችላል። ራህመት እኔ የምለውን እየደገምሽለት ሩቅ ስለሆነ ላይ ይሰማው ይችላል። ያልኩትኝ 6 ቀን ራህመት ስሚኝ፣ 6 ቀን እናቷ ቤት ተቀምጦ የአይምሮ ታማሚ ወንድሟ መታው ሲባል ተደውሎልኝ መታው ሲባል ሄጃ መጣሁት ነው አይደል ያለው? እንደዚህ ነው ወይ ያልከው ብለሽ አስረግጠሽ ታይቁ። ያው ማንደሳለሽ ሰምቷል? ኦኬ አሁን ራህመት አንዴ ጠይባ እናቷ ጋር ደውላ አረጋግጣ ትምጣና ስንት ቀን እንደተቀመጠ አረጋግጣ ትምጣና ከዛ ወደ ሁለተኛው ጥያቄ እሷ በሌለችበት ጥያቄ ለነገሩ ህዝቡ ስላለ ችግር ሊመጣ ይችላል። 6 ቀን ወንድሟ መታው። እሺ ሁለተኛ ላኩልኝ አልኳቸው አላመጡልኝ። የሚያምጡልኝ ቆይ ኦኬ አንቺ ካርድ ልክ ሲያመጡልሽ ደውለሽ ጠይቂ ስንት ቀን እንደሆነ። እሱ 6 ቀን ብሏል። እሺ ያንን ብቻ ነው 6 ቀን ነው 3 ቀን ነው የሚለውም እናረጋግጠው። እሱ 6 ቀን ብሏል። ኦኬ እሺ ሁለተኛ የራህመት የጠይባ ጥያቄ ልጄ 7 ዓመት ሆኖ እስካሁን ትምህርት አይማርም ለምን? ልጄ 7 ዓመቱ ትምህርት ለምን አይማርም? ትምህርት ገና ህፃን ስለሆነ ማለት ነው። መምህሩ ራሱ እያስተማረ ዝም ብሎ ነው ወጥቶም ይሄዳል። የዛኔ ሲቆጣውና ምናምን ሲያስፈራራው ቁጥጥ እያለ ወጥቶም የሚመጣበት ሰዓት አለና ብቻውን ያለ ተማሪ ሳይሰደድ እየወጣ ሲመጣብኝ መስመር ነውና መንገዱ የሚመጣበት ባጃጅ ይመታዋል ብዬ አሁን ትንሽ ነፍስ አዋቅ የሚያደርግ ብዬ እንትን ብዬዋለሁ። መስከረም ይሆነዋለሁ። ልጁ ቢማር ለእኔም ለእሷም ነው ደግሞ ለእሷ ብቻ አይደለም። የ7 ዓመት ልጅ ነው ህፃን። እሱ ጓደኛ የተማሩም እየቀሩም ነው ቁርአን ሀቡዬ እኮ የ7 ዓመት ልጅ ነው ህፃን 7 ዓመት አልሆነውም። ኦኬ እሺ ታዲያ ትምህርት መቼ ሊጀምር? አሁን መስከረም ይሆነዋል። አሁን መስከረም 7 ዓመት የሚሞላው። እሺ መስከረም ላይ 7 ዓመት ሲሞላው ትምህርት 1ኛ ክፍል ልታስገባው ነው? ጠይቂልኝ። ትምህርቱ ለእኔም ለእሱም ነው ለእሷንም እኔንም ነው። ካልተማረ የሚጎዳ ማለት ትምህርቱን አስገባዋለሁኝ። ሌላ ስለተጎዳይበት ነገር ታውራ። እሺ ሁለተኛው ጥያቄ መልስ መስከረም ላይ 7 ዓመት ሲሞላው አስገባዋለሁ። መስከረም ላይ 7 ዓመት 15 ቀን ያለው 15 ቀን ወር ይሄዳል ነው ያሉት ኮሜንቶች ያለው። መስከረም ላይ 7 ሲሞላው 1ኛ ክፍል አስገባዋለሁ። እሺ ሁለተኛ ጥያቄ ልጄ ስለኔ ምንም አይነት መጥፎ ነገር እንዲመከር አልፈልግም። ለልጄ ስለኔ መጥፎ ነገር ነው የሚመክሩት እያለች ነው። ስለዚህ ምን ትላለህ ኢብራሂም? ምንም ይመክራሉ። ለምሳሌ ልጄን ለምንድን ነው አታውራኝ ስለው አታውራት እናትህን አታውራት ተብዬ ነው አለኝ። አታውሪ ብሎኝ ነው አለኝ። አታውራ አንተን አይደለም ሌሎች ልጆች ህፃናት የ8 እና የ9 ዓመት ህፃናት እናትህን አታውራ ብለውኝ ነው አለ። እና ያው ትልልቆች ሲሉ የሰሙትን ነው ብዬ ገምታለሁ ነው የምትለው። የራ ተሱ ካለችበት ሀገር ወዲያ ሀገሯ የሚመልሳት የና ስራ እየሰራኝ ነው። ችግር የለውም። ለሷ ውሸት ተዋሽ የፈለገው
ልጅ ደግሞ እንደዚህ አይነት ወግኝ ዋጋ ያልገለኝ ነው መጣለሁኝ። እኔም ሀገሬ ነው። አይሰማም። ትንሽ ስልኩን አታርቂው ራህመት። አይሰማም። ቅርብ ነው። ምን አልክ? ለምን ማን ነው የሚመክረው ስለ እናቱ መጥፎ ነገር? ማነው ልጁን የሚመክረው ስለ እናቱ መጥፎ ነገር እያለችህ ነው? ትመክራላችሁ ወይ እናንተ ልጁን? አረ ምን የብለን ይሄ የራሷ ሀሳብ ነው። ምን የብለን አንድም ነገር የለንበትም። ምን የዛ አይነቱ ውስጥ የራሷ ችግር ነው። የራሷ የምታስበው እንኳን አሁን ተለያይተን አይደለም በአንድም እየኖርን እገሌ እኮ ይሄን ብሎኝ እያለ የተጎረቤት ራሱ ጥልቅ ወለታ ማዘዘኝ ድርሰት የምሞክር ናት ሰውዬ ነው። እኔ ስለማውቃት ነው። እገሌ እነተማሽ አሁን እንደው ጥሩ አሁን እንደው ትክክለኛ ሴት ለባሏ ቢላት እንኳን ራሱ እገሌ ያለ ብሎኝ ብላ ማዳት ይመጣል ወንዲ ለባሏ ትነግራለች? አይነገርም። ራሱ የምሞክር ናት። ዝም ብላ ተረደርኩ ብላ ያላሏትን እገሌ ያበሉ እንዲህ አለኝ እኮ ተያይሉሽን በምላ ሰዓት እኔ ጋር ጠብ ነው። ስለዚህ ይሄ የራሷ ጥርጣሬ ነው። መክረንም ከሆነ ያው ፈጣሪ ነው የሚያውቀው። ልጅ ደግሞ እንዲሁም ዘመዶች ከኔ ብሶ እሱ ሀገር ነው ያለው እንዳይከፋት እዛ ቢሆን እዚህ ካለ ይታርግ በጭራሹ ምታርግላት እያሉ ነበር። ግን እኛ ወንዲ ማታማኝ ነው። እናቷም ወደ ሚዲያም ወደ ገበያም ሲሄዱ ያዙልኝ የሚሉ ሰው የላቸው። ያንን ሳስብ ልጁ የሆነ ነገር ይሆናል እያልኩም 15 ወር እያደረ በሚመጣበትም ሰዓት እንደዛ ዝም ብዬ ሳሌት ይበራት እያልኩ በስጋት ላይም በሆነ እኔ እየጣልኩት አሁን ባለፈው ያ ነገር ሲከሰት ልጄን ይሻለሁ። አሁንም ልጄን ይስጠኝ ካለ ሰው ተስጠኝ ፈርሞ በልጁ ህይወት ፈርሞ ልጁን የሚከፈለኝ ሰው ተስጠኝ እሰጣታለሁ። በጣም ጥሩ። እሺ ስለዚህ ጠይባ አቤት ኢብራሂም ልጄን ስጠኝ ካለች ፈርሞ የሚረከበኝ ሰው ካለ ሰጣታለሁ ብሏል። ማንም የሚረከበው ፈርሞ? እሺ በቃ ያኔ አጎቴ ጋር እንግዲህ እነሱ አልሰሙም። ይሄንን እኮ አሁን እዚህ ቦታ ላይ መግባት እነሱ አልሰሙም። የራሴ ችግር ነው ያስገባኝ። ግን ልንገረውና ለሱ ካርዲስ ሞላ አውርቼ እሱ ጋር አነጋግረን በቃ ወደ እሱ እንዲያኖርልኝ እፈልጋለሁኝ። ምክንያቱም እኔ ዘመዶችም ጋር ኖርልኝ አልልም እኮ። ማን ጋር ነው የሚያኖርልሽ? አጎቴ ጋር፣ የእናቴ ወንድም ጋር። የእናቷ ወንድም ጋር እንዲሆንላት ትፈልጋለች። ፈቃደኛ ነህ ኢብራሂም? የእናቷ ወንድም ጋር የሹማዋ ጋር እንዲሆን ትፈልጋለች። ልጁ ትፈልጋለህ እንትን ትላለህ ወይ? የእሱን ፈቃድ እጠይቃለሁኝ። የእናቷ ወንድም ጋራ አጎቷ ጋር ልጁ እንዲሆንላት ትፈልጋለች። ጦይባ አይቻልም። እዛ አይሄድም። ማላም ባኮ ነው ወዲህ ሀገር ጥሎ እኔንም አቶ እናቱንም አቶ ልጅ እንዲያድግ ነው። እንዲህ አይቻልም። አይሄድም። በይኸው እናቷ ቤት ፈርሞ እንግዲህ እናቴማ ጠይባ ታዲያ እውነቱን ነው እንዴ? ህግ የሚለው ምን ሆነሻል? ወይ እናት ወይ አባት ነው እንጂ ህግ የሚለው አጎትሽ ጋር ሌላ ማዶ እንዴት ነው የሚሄደው? ሌላ ነው የሚልሽ። ይቅርታ በሆናችሁ ላይ ልገባ ነው። ጠይባ አዳምጪ። ሌላ ሀገር ነው እንዴ የምትይው? ሌላ ሀገር ከአባቱ እኮ እናቱንም ሳያገኝ ልጅ አባቱንም ሳያገኝ እንዴት ይሆናል? እሺ ከሱ የወጣ መጥፎ ነገር ማያስብ እኔ ልጄን በናፈኩበት ሰዓት ብቻ ልጄን አገናኘኝ ስለው እሺ ብሎ የሚያገናኘኝ ሰው ካለ ያኔ ስለ ነገር ምንም ከሆዱ አውጥቶ የሚጥል ሰው ማለት ነው። እንዲህ ተባብለን እንዲህ ብላ እንዲህ ብሎ የማይል ሰው ከነሱ ሰው ካላቸው ይመድቡና ልጄን ብቻ በምፈልግበት ሰዓት ያገናኘኝ። ኢብራሂም በተራህ ታወራለህ፣ ዝም በል። በሱ ስልክ ሁለተኛ አልገባም። እኔ ሙቻለሁኝ ወይም ደግሞ የሁን ኩላት ተባልኩ ነገር እውነት ነው ማለት ነው። እና አሁን በዘመር ስልክ ላግኝ ልጄ ነው የምልሽ። አማራጩ እንግዲህ ምን ልሆን? እናቴማ እንግዲህ እንትን ነው እዛም አካባቢ ያሉት የምታየው ለሱ ነው የሆኑት። ጠይባ አዳምጪ። እንዳየነው ጉዳዩን ከሁለት ወገን እንዳየነው ልጅሽ እናትሽ ጋር ነበረ። ራስሽን መስከረሻል። ደውለሽላት እዚህ ነበረ። የአይምሮ ታማሚ ወንድምሽ ሲመታው እኔ የደበቅኩሽ አንቺ እናት ስለሆንሽ እንዳትጨነቂ ነው። የአይምሮ ታማሚ ወንድምሽ ይመታው ነበር። ስለመታው አባትየው መጥቶ ወሰደው ብላሻለች። እናትሽ ጋር በነበረ ሰዓት ልጅሽን ያላገኘሽበት ምክንያት ደግሞ እናትሽ እድሜዋ የገፋ ስለሆነች ስልክ አጠቃቀም ስለማታውቅ ቻርጅ ሲዘጋ ቻርጅ አድርጋ አንቺን
ስላላገናኘችሽ ነው። ይሄ ያንቺ ችግር ነው። ልጅሽን እዛ መስጠት አንቺም ልብሽ አልፈቀደም፣ እሱም ልቡ አልፈቀደም። ስለዚህ ያለው መፍትሄ ምንድን ነው ስትባይ ምን ይደረግልሽ? እሺ ፈርመው የሚወስዱ ከሆነ ይውሰዱ አለ አባት። አንቺም ለልጅሽ ሰጋሽ የአእምሮ ታማሚ ወንድም ስላለሽ ቤት ውስጥ። ስለዚህ አጎቴ ጋር እዛ ማዶ ሌላ ሀገር አልሽ። እሱን ደግሞ አባት አልተስማማም። እውነቱን ነው። እናትም አባትም አጥቶ ማደግ የለበትም ልጁ እዛ አባቱ ጋር እንዳለ። በአባትየው ስልክ ግን መደወል አልፈልግም ካልሽ አሁን እንጠይቀው። ሌላ ሰው ስልክ ያለው ሰው ቤት ውስጥ አለ ወይ ብለን አንቺ ተረጋጊ። ባይሆን ስለ ነገር አውልቆ የጣለ ሰው ልጠይቀው። ሌላ ሰው ስልክ ያለው ሰው ቤት ውስጥ አለ ወይ ብዬ ሚዩት አድርጊ። አንቺ ጠይባ እሺ ራህመት ሚዩት አይደለሽም? እሺ ኢብራሂም ቤት ውስጥ ከአንተ ውጭ ሌላ ስልክ ያለው ሰው አለ እናንተ ቤት ውስጥ? ኢብራሂም ከአንተ ውጭ እናንተ ቤት ስልክ ያለው ሰው አለ ወይ? ጥያቄ ነው። አለ። ማን? አብዱ የኔ ትንሽ ወንድም አለ። ያው በመስመር ነው። ኢሞ ምናምን የለውም። ኢሞ ምናምን የለውም። ለልጇ ስትል በመስመር ካርድ እየሞላች ደውላ በሳምንት አንዴ ደውላለሁ። እኔ የምፈልገው ድምጡን መስማቴን እየተማረ ወንድምህ ጋር በሳምንት አንድ ጊዜ በቀጥታ እየደወለች ታናሽ ወንድምህ ጋር እሱ ልጇን ያገናኛት። ችግር የለም። በጣም ጥሩ። እሺ አንዴ ግን አልሰለም አህመድ ኦኬ ጨረስን። የጠይባ አራቱንም መልስ ተመልሶልናል። ያለው መፍትሄ ለልጁ ስልክ ግዢለትና በልጅሽ ደውዬ አለቀ። የ7 ዓመት ልጅ ስልክ ያዝ። ምን ሆናችኋል እናንተ? 7 ዓመትም አልሞላውም። እሷ 7 ዓመት አለች እንጂ ገና መስከረም ነው 7 ዓመት የሚሞላው አለ አባትየው። መስከረም 7 ዓመት ሲሞላ አንደኛ ክፍል አስገባዋለሁ አለ። ስለዚህ ጥያቄዎቿ ጠይባ እዚህ ጋር ይዘ የሚፈልገው አለ። እሺ አንዴ ልጨርስና ይናገራል። ጠይባ ይዛ የመጣችው 4 ጥያቄዎች ነበሩ። አንደኛ የልጄን ድምፅ ከሰማሁኝ 2 ወር ሆኖኛል አለች። እሱም አዎ ትክክል ነው፣ 2 ወሯ ነው ከሰማች። ግን ልጇን እናቷ ቤት አድርጌላት ነበረ። መደወልና አለመደወል እናቷ ጋር የእሷ ፋንታ ነው ብሏል። አዎ እሷ ደግሞ እናቷ ጋር ያልደወለችበት ምክንያት የእናቷ ስልክ አይሰራም ነበር፣ ገጠር ነው፣ እናትየው እድሜያቸው የገፋ ነው። አንዴ ስልኩ ቻርጅ ዘጋ፣ አንዴ ሸበካ የለም እያሉ በእናቷ ምክንያት አላገኘችም። ይሄ ደግሞ የእሷ ችግር ነው። ወደ ሁለተኛው ጥያቄ ልጄ 7 ዓመቱ ነው ግን ትምህርት ቤት እየተማረ አይደለም ለምን አለች። እሱ ደግሞ ምላሽ ምንድን ነው 7 ዓመት አልሞላውም ግን ትምህርት ቤት አስገብቼው እየጠፋ እየመጣ ባጃጅ እንዳይገጨው ተጨንቄ አስቆምኩትና 7 ዓመት ሲሞላ 1ኛ ክፍል መስከረም ላይ ላስገባው ነው ብሎ መለሰ። 3ኛ ጥያቄ ልጄ ስለ እኔ መጥፎ ነገር አይመከርብኝ አለች። ልጇ ስለ እሷ መጥፎ ነገር እየተመከረ አይደለም። ተመከረ የምትለው ነገር ካለ ማስረጃ ካላት ታቅርብ። ከዛ ውጭ ግን እዚህም እያለች እንደዚህ ሰዎች ስለ እሷ መጥፎ ነገር የሚያወሩ ይመስላታል ብሎ መለሰ። ማስረጃ የላትም ልጇ ለመመከሩ። እሷ ለምንድነው ማስረጃች ስንላት የመለሰችው ምንድነው ልጄ ለምንድነው አታወራኝ ስለው አታውራ እያሉኝ ነው አለች። አታውራ ያሉትስ እነማን ናቸው ስንላት የ8 የ9 ዓመት ልጆች አለች። በህፃናት እሱ ልንጠይቀው አንችልም። 4ኛ ጥያቄ ልጄን እናቴ ቤት ውሰድልኝ ነው። እናቷ ቤት የአእምሮ ታማሚ ወንድም ስላላት እሱ እየደበደበው ስለሆነ የወሰደው እሱንም እሷ እናቷ ጋር ትናንትና ደውላ እውነት መሆኑን ስላረጋገጠች፣ እናትየው ግን የደበቀቻት ለሷ ለምንድን ነው እናት ስለሆነች በሰው ሀገር እንዳትጨነቅ የአእምሮ ታማሚ ወንድሟ ልጇን መምታቱን እናትየው የራሷ እናት ደብቃት ነው። ለምን በሰው ሀገር እንዳትጨነቅ ልጇ ብላ። ስለዚህ ለልጁ አደጋ ስለሆነ ከአእምሮ ታማሚ ጋር አንድ ቤት ውስጥ መኖር አባትየው ጋር ሊቀመጥ ነው። አጎቴ ጋር ውሰድልኝ ብላ ነበር። አባት በህይወት እያለ ልጅ አጎት ጋር ሌላ ሀገር የሚሄድበት ምንም አይነት ምክንያት ስለሌለ አባት ጋር አይሆንም ብሏል። እሱም ትክክል ነው። የአራቱንም ጥያቄዎቿ ተመልሷል። መፍትሄው ምንድን ነው ታዲያ ከተባለ ታናሽ ወንድም አለው። እሱ ጋር ዳይሬክት መደወል አልፈልግም። ራህመት
በሌላ ነገር እንዳጠረጥረን እኔ አልፈልግም እሱ ጋር መደወል ብላለች። እንደዛ አይደለም አልጠረጠራቸው የሚደዋወሉ እየተሳደበኝ ነው ሀቢባ በቃ ዋቴቨር ብቻ አልፈልግም። እሺ አንቺ ወጥተሻል ከጉዳዩ አንቺ እንዳጠረጥሪ ሳይሆን እሷ ስለማትፈልግ ሰላም ስለማይሰማት ጥርጣሬያችን ዋቴቨር ብቻ ስለማትፈልግ እሱ ጋር ዳይሬክትሊ መደወል ቤት ውስጥ ከአንተ ውጭ ስልክ ያለው ሰው አለ ወይ ያልኩት፣ አዎ ታናሽ ወንድሜ ስልክ አለው ብሏል፣ ግን ኢሞ ምናምን የለውም ቀጥታ መስመር ነው ያለው ብሏል። ስለዚህ በሳምንት አንዴ ለልጇ ካርድ እየሞላች በሳምንት አንዴ ልጇን በልጇ ታገኛለች። ቆይ ዝም በል በወረ ኦኬ። የህዝቡ ጥያቄ ደግሞ እዚህ ጋር ኮመንት ላይ አባት ነው በገዛ ገንዘቡ ልጁን እያሳደገ ያለው ወይስ እሷ እየላከችለት ነው እያሉ ነው። ብር እየላከችልክ ነው የምታሳድገው ወይስ በራስክ ነው? ይህን ጠይቅልን ፕሊስ። ሰምሰሃታ አንዴ ብቻ ልካለኝ ለልብስ መልበሻ ብላ አንዴ ብቻ ልካ 500 ብር ሲተርፈኝ በቀር ያንኑም አሁን ጫማ ገዝቼበታለሁ። ጠቅላላ ልብሱን በየአይነት አልብሼ ፎቶ እየቀያየርኩ ተነሳሁ ልኬላታለሁ። ይሄ የለም ካለኝ ከራህመት አለ መረጃው፣ ራህመት ትልክላችኋለች። ያላከልኝም ካለኝ ማለት ነው። ኦኬ። ስለዚህ በ2 ዓመት ከ2 ወር ውስጥ እሷ ሳውዲ ሄደች 2 ዓመት ከ2 ወር ነው ብላለች። በ2 ዓመት ከ2 ወር ውስጥ አንድ ጊዜ ብቻ ነው የላከችልክ ለልብስ ብቻ ነው የላከልህ? አንዴ ቻማ አይደለም እብራሂም አስታውሳል። ብቻ አይደለም ሁለቴ እያለ ነው። ሁለቴ ተፊት 3000 የሚሆን ምን አላውቅም ትዝም አይለኝ ብላለች እያለ ነው። ያ ሁሉም አለ ያኔ የደረሰኝ ሰንተኑ አህዋሎቹም ጋር ስለሚያይጠፋ ይጠየቃል። አብሽር እኔ ጋር ያለው እንኳን ቢጠፋ ያደረሰኝ እኔ ብር ስለወሰደ አይደለም፣ ግን እንደዋሻ አንዴ ብቻ ላኩኝ እንዴት ተባለ እንዳይሆን ነው እንጂ እኔ ለልጅ የማደርገውን ነገር አላነሳም። እሺ ባለፈው አላነሳሁም። አንቺ ስትጠይቂ ነው አይባ እንዲያዳምጪኝ። እሱ ሁለቴ ብሏል። ሁለቴ አንዱን ረስቶት ነበር። ሁለቴ አለ። አንቺ ስንቴ ያልሽ? በቃ በቁጥር ተናገሪ። ሶስት ልክ ያለ አንድም ደግሞ ብልክ ምንድን ነው ለልጄ ነው ያልኩት። አንቺም ስጠይቂኝ የልጄ ነው ያልኩት። ስንት ላክሽለት? ከዚህ በኋላ አትላኪ። አባት በቂ ነው ለልጅ። እሺ በቃ አይፈልግም፣ አትላኪ። የላኩትንማ የመጀመሪያውም አለ ቁጥሩ፣ የሁለተኛውም አለ፣ የሶስተኛው ደግሞ ባለፈው ልብስ ግዛ ብዬ የላኩት ነው። ከዛ አንድ ጊዜ ደግሞ በሰው የሆነ ሩዝ መካሮኒ ምናምን ነገር እንደዛ አርጌ ልኬ ቆይ እኔ ለልጅ ወደኋላ ብዬ አላውቅም፣ ግን ያኔ ወደኋላ እንደምን እንዳይመስል ነው እንጂ ከተጣላም በኋላ ግን ተሰዳድበን እኔም ሰድቤው ያው መቼም ያው ተናገርኩ በንዴት እንጂ ሰው አለበት ይናገራልና ተናገርኩ እንጂ እንድነሳ ፈልጌ አይደለም እኮ። በቃ አትላኪ ያለሽ ከዚህ በኋላ አይፈልግም አባት ለልጁ አንስ። እሺ አልክም፣ በቃ አልክም። ልብሱን ግን ልብስ እልካለሁኝ። ልብስ ካገኘሁ እልካለሁ። ልጅ እስከሆነ ልብስ ሌላ ቅያሬ ነገር እልካለሁ። ብር አልክም። ጎበዝ፣ ብር እንዳትልቂ፣ ልብስ ግን ላኪ። የሚሄድ ጓደኞች ምናምን ስታገኝ ልብስም መጫወቻም የትምህርት ቤት ቦርሳም ጫማም ግዝት አድርገሽ ላኪ። እሺ ብር ግን አትላኪ። ተስማማ? ኦኬ ጥሩ። አሁን ወደ ራህመት ጥያቄ እንሂድ። ከዛ ኢብራሂም መናገር የሚፈልገው የራህመት ጥያቄ ኒካሁን ያወረድክላት መቼ ነው ነበር? የራህመት ጥያቄ ዛሬ ስንት ዓመት ነው? ይሰማሃል? ኒካ ስታወረዳችሁ ስንት ጊዜያችሁ? ስንት ዓመት ሆናችሁ? ይሄ የራህመት ጥያቄ ነው፣ የጠይባ አይደለም። አታስታውሰውም ብላለች። ከራህመት ነው የመጣልህ ጥያቄ። እሷ የልጅ ሀሳብ አለብኝ ስደት ላይ የቤተሰብ አስተዳዳሪ ነኝ ረስቼዋለሁ ብላለች። አንተ ራህመት ሀቋ እንዲወጣላት ከፈለግ አንተ ራስህ ተናገር። አታስታውሰውም አንተን እኮ ራህመት ናት የጠየቀው ነው ያልጠየቅኩት። የእንትና ጥያቄ እኮ አይደለም ይሄ። የጠይባ ጥያቄ መስሎክ ነው? የራህመት ጥያቄ ነው። እሱም አያስታውሰውም። ይሰማሃል? መቼ ነው የተፋታችሁ? ስንት ዓመታችሁ? በግል ነው የምጠይቀኝ እንዴ? እየሰማችህ ነው? እሷ ናት እኮ እየጠየቀችህ ያለው እኔ አይደለሁም። እሷ ናት ጠይቃትም። በላይ ጤና ያገባች ያለ እሷም አለ ያገባብኝ እኔን ታይፈታል ያለ። ስንት ዓመት አብረን ኑረናል። ስንት ዓመት
ተፋተን ስንት ዓመት ኑረናለን የሚለውን በእውነቷ ነው ማለት ነው ማሪ። እሱም የማያውቀው ከሆነ ጠይባ ትክክል ናት ማለት ነው እኮ ረህመት። እሱም የማያውቀውም ኒካ ያወረደበትን ጊዜ እሷም አታውቀውም። አንተ ተናገር። አምስት ዓመት እሷ የመጨረሻ ፍች ነው። 5 ዓመትማ ሶስተኛውን ትትፋቱ ተመጨረሻው ፍች ተወለደች ሆዲያ ዲስ በቃ ሰው መጨረሻው ለአቃሉኝ 4 ይሆን እንዲሆነ የፍች ወረቀቱ አላችሁ? ወራራ ኑረውታል። እሷ ሚዛኔ እንጃለሁ ያው ቤተሰብ ጋር ስለተቀመጠ ነው። እሱን ላክልንሽ። ማተገብቶኝ ነው እንትንም እንደገና እቃ ፍለጋ ፈልጉ ምለው ስለዚህ የዚህ ጥያቄ መልስ አልተገኘም ውዶቼ። ጠይባ ሀቅ ይኑራት፣ ረህመት ሀቅ ይኑራት ማወቅ አንችልም። አሁን ሀቁም እንዳለ ሆኖ ሁሉም እንዳለ ሆኖ የልጅ ጉዳይ ተስተካከለ። ግን አሁን የምነግርሽን ነገር አንድ ነገር ብቻ ያዥልኝ። ቅድምም ሰምተሻዋል። ሀገር ትግባ እንጂ ብቻ አለ። ያንን ተይው፣ እኔ እገባለሁኝ። እንኳን የአባቴ የአያቴ ቅማቴ ሀገር ነው። ማን እንደሚያባርረኝ ያለው ጠይባ ነገር አታጋጊ በእናትሽ። ሀገር ስትገቢ ትቀበያለሽ ልጅሽን፣ አለቀ። ሌላ ነገር አታጋጊ። ተይው። እሺ ወደ ሁለተኛው ጥያቄ ረህመት፣ ለምን ሚዩት አረግሽ? ሚዩት አላረግም ብለሽ ቃል ገብተሽ ነበር ስልክ ስትደውይለት። ለምን ሚዩት አረግሽ? ላክልኝ እያልኩት ነው። እሺ ወደ ሁለተኛው ጥያቄ እንሂድ። በባህር ወደ አንቺ ሁለተኛው ጥያቄ የረህመት የጠይባ 4 ጥያቄዎች ተመልሶላታል፣ አለቀ። የአንቺ የመጀመሪያው ኒካ መቼ ያወረዳችሁት? ከኔ በፊት ነው ከኔ በኋላ የሚለውን ሊመልስ ፈቃደኛ አይደለም፣ ወር ደግሞ አያውቀውም። ከላከልሽ ስትልኪልኝ ዋትሳፕ ላይ የፍች ወረቀታችኋል ይመሰክራል። ካለን ከዋና አልኩሽ እኔ ጋር እኮ ስለሌለ ነው። ፈልገህ ላክልኝ። ሁለተኛው ጥያቄ ደግሞ በባህር ልምጣና ተቀበይኝ ብለሃታል አላልካትም ብለሽ ጠይቅ። በባህር ልምጣና ተቀበይኝ ብለሃታል አላልኩም። ምንም ነገር አላልኩም። ህይወቴን ብትመጣ ነው ችግሩ እየተቆራረጠ ሆነው ግማሽ ማውጋት ግማሽ መቆም ሆነብኝ እንጂ እኔን ህይወቴ ለመበጥበጥ ነው የቆመችው። መቼ ነው በባህር እንዳያልኳት እሷት በኢቃማት መቼ ነው ውሰጂ ያልኳት? ውሸት። አንድም ቀን ሽንኩርትት መቼ ነው ሽንኩርትት እሷ ጋር የተከልኩት መቼ ነው አብረን ኩነን? እሺ እኔም ብትዋሽ ያለያዩን ሽማግሌ ትክዳለች። እሺ እሱ ልጠይቃት። ጠይባ ሽንኩርት መቼ ሊተከላችሁ? ሽማግሌ ነው አፍልታንን ልንታክል ነው ያልኩት። አፍልታንን ልንታክል ነው ያልኩት። ይህንን ከካደ ደግሞ ጠይቁለት አለ። ጠይቁለት ግን አይካዲ፣ ወላሂ አይካዲ። ጥሩ አይደለም። እኔ መቼም ሰው የሚያየውን ነገር ነው አወራሁት። ይሄ እኮ ሰው የሚያየው ነው። እንዲያው የዋህነቴን አትጠቀም ኢብራሂም፣ ተው። አንድ ነገር ልንገርህ። ከበፊት የዛሬ 2 ዓመት ስመጣ ልቀልድም ይሁን ብለህ እንኳ በል ረህመት ጋር በእርግጥ ኑሯችሁም እኔም እንዲፈርስ አልፈልግም። እኔ ጋር ኑሮ ስለማይኖርህ ሰውም የሚለው ብጥበጣ ነው እያለ ነው። አንተም ብጥበጣ ነው እያልክ ነው። እንደዛ ስትለኝ ምንድን ነው ያልኩህ? ኧረ ተው ኢብራሂም፣ እንግዲህ አንተና እኔ እኮ አብቅቶልናል። ዙሮ ከሆነልህም እሷ ጋራ ቤታችሁንም ሆነ ለመሄድ ሞክር ምናምን ስልህ የልጅሽ አባት አይደለሁ እንደም ችግር አለው። በመስመር ነው ደግሞ የደወልክልኝ እሞ አይደለም በእርግጥ ብለህ ስትለኝ ኧረ ተው። እንዲያውም እኔ እንዴት እንደዚህ ብለህ ምናምን ብዬ በኢሞ ብዙ ስድብ ሰድቤህ ነበረ። ግን ያንም ሲጀመር እንኳን ያን የቅርቡም የለም ከኔ ጋር አለ። ግን ነው እንግዲህ ያለም ሀቅ አንቺ ጋር እኮ ቢኖር አሁን ቁጥርም ቀይሬ ኢሞም ቀይሬ ነው እኮ ሁለተኛ ኢሞ ነው። ከዛ ወዲያ ዘመን ሰዳደብበት ነው አዳምጥ። በተራ ታወራለህ ደግሞ ስልኩ ተጠርፎ ለምትላለም ይሄ እንትን አይደለም። ግን አንቺ አለቀጥ እኔን እንትን ስትይ ያው ክፉ ሲያበሆን እንደዛ ሲል ይሆን ነበር አልኩሽ እንጂ እኔ እሱን እንትን ለማለት አልነበረም። እሺ ግን ሀቅት አለ ችግር የለም። እኔ አሁን ይሄንን ብሎ እውነቱን ልቀልድያት እንኳን ነው ያልኳት እንኳን ብሎ ቢያምን ማለት ነው
አላህ ዘንድ ነው እንትን የሚያገኘው። ደግሞ ይሄን ደግሞ አሁን ደባብቆ ቢል አላህ ይጠይቀዋል። ምንም ችግር የለም። እኔ እኮ በዋህነት ብዙ ተጎድቼበታለሁ። ስልኩ ደግሞ ተጠልፏል የሚሉት ያውቃል የሚሉት ያውቃል። ማረጋገጥ ይፈልጋሉ፣ እንነግረዋለን። ችግር የለም። ጠይባ የዛ ዕለት እኮ ላይ ያለው ሽንኩርት አፍልተን ስንለያይ እንኳን አላካፈለኝም ከሽንኩርቱ እኮ ነው ያልሽኝ። እኔ ውድ ሽንኩርት አፍልተን ሊታከል ነው ያልኩት። ሊታከል ያኔ እንኳን አላካፈለኝም እኮ ነው ያልሽ። አንድ እርሻ ታሳረሽ ሀቢባ። ሊታከል ከሆነ ያን እኮ ሲያበቃ 6 ወር ልጅ ይዤ ነው የተቀመጥኩት። ለእኔ ሌላው ይቀር እንደው 3000 4000 እንደው እንቺ ጫማና ልብስ አይባልም። የልጁ እናት እኮ ነኝ። ለልጁ ልብስ ገዝቶለታል። እኔ እንጃ ያው 100 ብር ይሁን ምናምን። እሺ ያኔ እኔ በገንዘብ የገዝቼ እንኳን ያፈላሁትም ማለት ነው እኮ። አፍልታችሁ ነበር? አዎ። እሺ ያው ሽንኩርት አፍልተን ነበር። አንቺ ያልሆነ አላወራም ተፈሰል ነበር እያለች ነው። ካርድ አልቆብሽ ነው አይደለም? ሸበካው ነው። ማን ነገረው? እየዘጋው አይደለም። አሁን ማግኘት አይችሉም። እና ሀቢባን እኮ ሪከርዷን እኮ ልኬልሻለሁ እኔ ጋር ስታወራ ማለት ነው። ይጠይቃል፣ ልብስ ይገዛለታል ምናምን እያለች እኮ ልኬልሻለሁ። አቡ በዋስታፍ ልብስ አይገዛለትም አላልኩም። ራህማ ስለተለያየንበት ስለፍሉ ነው ያልኩት። ስለፍሉ ብላ ብትል አፍልተን በሰላም እኮ ኑሮ እየኖርን ነበር ነው ያልኩት። አንቺ ስሚ ጦይባ ወላሂ ሪከርድሽ አለኝ ቆራርጦ የላኩት ማለት ነው ያልሽው። 4 ዓመት ልጅን ሳሳድግ ጠይቀውኝ የማያውቁ አሁን ነው የመጡት ነው ያልሽው። ሪከርድሽ ደግሞ አዲያውንስ ቀለብች ብለው ሰፍረውልኛ ቃሉ እኔ እስከታስሻ ቃለሁ እንዲ አላውቅም። ራስሽ ብለሽኛል እየመጣን ነው እንትን ያልነው። በዛ ምክንያት እኮ እኔ እኮ አሁን ለምን ተሰደብኩኝ፣ ለምን ክብሬ ተጣሰ፣ ለምን ተረገጥኩኝ፣ ለምን የዝቅዝቅ ታየሁ ብዬ እንጂ ወጣሁት ቸገረኝ ብዬ አልወጣሁም ነው ያልኩት። ሸበካ አለበት ነው በ26 እንዲደውል ልጅ እኮ እንዲ ያልሽ በይኸው ደወልሽ። አሁን ሸበካ እንዲያ ነው ጀመሪያ ገጠር ነው። አሁን መልስለት ጥያቄዋን። ፍልፍልተናል እያለች ነው ያው ልክ ያለችው አፍልተን ሽንኩርት አፍልተን ከዛ ተለያይተን ምንም አላካፈለኝም ምንም አልሰጠኝም ለኔ ነው ያለችው። ይሄን ግን ለአንተ ማን ነገረክ? ይሄን ያለችው ላይቭ ላይ ነው። አንተ ቲክቶክ የለህም። ሰው በምን አወቅ? ተካተል ነው ሪካርዶን ልኬልሻለሁ። ስክሪን ሪካርድ አድርገሽ ልከሽለት። እሺ ጥሩ። ስልክህ መጠለፉንስ ታውቃለህ? እብራሂም ይሰማሃል? የእሷ ጭራሽ አይሰማኝም። ስልክ መጠለፉን ታውቃለህ? እኔ እንደጠለፍኩት ታውቃለህ? መጠለፉን ታውቃለህ? ጥሩ ካወቅክ እሰየው። እሺ ሌላ ጥያቄ አለሽ ጠይባ? ሁለተኛው ጥያቄ ግን አልተመለሰም። በባህር ልምጣና ሳውዲ ተቀበይኝ አላልኩም እኮ እኔ ነኝ የምመልሰው ብሎኛል። ግን ማስረጃ የለም አላልኩም ማለት። አዎ 2 ዓመቴ ከዚህ እንደመጣሁኝ ማለት ነው። 1 3 ወር 4 ወር እንደሰራሁ ነው። እሺ እና እንደዛ ሲለኝ እኔም ቀድሞ ብርም የለኝም ሲጀመር። መጀመሪያ እሺ ብየው ነበር ወላሂ አላህን እንደው እንትን ልበል እኔም እሺ ምን ችግር አለ ወዲያ እንደው ምን ከዛ ትዝ ሲለኝ ረህመት ጋር ግን ይካላቸው ምን ሆነው ይሆን ብዬ ጠየኩት በኢሞ ማለት ነው። አይ እንደው እኔም ልሰራ እሷም እዛ ትስራን የምሰራለሁ ብዬ ነው ምናምን ሲለኝ ከዛ እንደጋ አይ እብራሂም አይሆንም ትዝ ሲለኝ እንደገና ሆንኩት ላረ እንደው ምን ብዬ እንደዚህ አላረግም አይሆንም ብዬ ስለው እሱ እንደገና እንትን አለኝ። አይ ቀድሞ ሲጀመር አንቺ ምናምን የልጅሽ አባት አይደለሁ እንደ ምናምን ብሎ ሲሰርበኝ አይ
አይሆንም ይሄ ነገር ምናምን ብዬ ተጣላን፣ በዛው ቀረ። ከዛም ወደዚህ እሱም አንስቶ አያውቅም። ያው ሌላ ነገር ነው የምነጋገረው ማለት ነው እንጂ ብሎኛል። መጀመሪያ እኔ መረጃውን እፈልጋለሁ ሀቢባ። መረጃው ደግሞ ማለት ነው ዛሬ 2 ዓመት እንዲያውም ማለት ነው እንዲያውም በመስመር ነው መጀመሪያ በመስመር ነው የደወለው። እኔ ግን አለኛው ብለሽ ቆየ ጦይባ ጠፍቶብኛል መረጃ ሀቢብቲ። እንኳን ያለ የዚህ እናንተ ጋር ተሰዳደብኩበት ጠፍቶብኝ ነው እኮ ተቸገርኩት እንጂ ያለ ማስረጃ ተቀባይነት የለውም። ጨርሰናል ይህን ጉዳይ። ወደ ሁለተኛው ጉዳይ እንጂ ለእኔ የሚጠቅመኝ ነገር የለም። ግን እሷ እንደው እንትን ብላ ስትል ችግር የለውም የዛ ጊዜ ያደረግ ነበር ነው ያልኩት። እሷ ግን በይቻ ተነሳ ነገር እየኮረኮረ አሁንም ልጅን እንትን ለማለት ነው እንጂ ለሌላ አይደለም። ሀቢባ እኔ የባሌ ሀገር ያልኩበትን ኮሜንት እሷ ናት የደረሰችብኝ። አሁን መልሳ ሁለታ እኔ ደርሼባታለሁ ይቅርታ ብላ ስታበቃ ይኸው እሷ ናት የደረሰችብኝ። ኧረ እኔ ለእሷ ላይ ሆኖ እኔ እንኳ ብሳደብ 1 ቀን ተሳድቤ 2ኛ ቀን ሆዴ ባዶ ነው ሀቢብቲ። ይሁ እነዛ ልጆና አንቺ የሰደባችሁኝ እንኳ ሚሴጅ ተስልኬ የለም፣ ወላሂ ተስልኬ የለም። ልንገርሽ ሮመዷን ላይ ልማርጌው ማለት ነው። እንዴ ኢብራሂም እንጠይቀው መቼ ነው ራህመትን ያወካት በይልኛ። እንዴ ራህመት የማይሰማ እኔ ጋር የማይታወቅ ነው። መቼ ነው ኢብራሂም መልስላት። ኢብራሂም ይሰማ ያው ይታወቅ ነው። በቃ ካሉና አመቱም ቢሆን ችግር የለውም። ይዛል ይታወቅ ነው። የት ነው እንዴት ነው? ጦይባስ ጋር ኒካ ነበራችሁ የላችሁም? የለንም። እሷ ጋር ተለያይቼ አመት አድሬያለሁ። አይደለም የተጋባንበትን ሳይሆን ያልኩህ መጀመሪያ መዲና ምላሽ የተገናኘውን ያልኩህ። የዛኔ አንድ ፍች ፈትቻታለሁ ብለህ የጠየከኝ እየነገርሽ ነው። እንዴት ፈትቻት ነበር የጠየኩሽ። አልሆነም። ነግራውም ቢሆን እኮ ችግር የለም። ነግሬው እስካሁን ተመካክረን ቢሆን እንደዛ ሄድም ቆየ መሆናችሁ ነው አይደለም። አንቺ አሁን ስለማይሰማው ነው የነገርኩት። እሺ ጥያቄ እናንተ ከታወቀን ስንት ዓመት ሆነ? ያገባሽ ከኔ በኋላ እንዲሆነ እኔን እያወራ እኔን አግብቶ መስመር ስለሆነ እየተበላን ነው ሀቢባ። ያኔ አንድ ሰው ዝም ብሎ በየተራውሩ ጦይባ ስሚ ሀቢባ፣ ጦይባ የኒካ የፍቻ ወረቀቷን እሷም ትላክልሽ እኔም ደግሞ ልክልሻለሁኝ። መንቀን እንዴት ተሳሰርን ሽማግሎችን ቢሆን ይቀርባሉ። ይሄ እኮ ችግር የለውም። እሺ ይኸውልሽ መቼ ነው በስ ስንት ዓመት ሆነን ከተዋወቀን ብቻ በይው። ስንት ዓመት ሆኖና ለአንተና እኔ ተተዋወቅን? መጀመሪያ ነው ወይስ የመጨረሻው የምትይው? የመጀመሪያ ተዋወቃችሁ። አንቺ ያወራሽው ነው ዓመቱን ራሷን አስታውሰው። መዲና ካገባች አስታውሳለህ? መዲና ካገባች አላስታውስም። እኔ አላስታውስም። ድሮ በእሷ ላይ በእኔ ላይ ነው ለምትለው ነገር እሷን ፈትቼ እንኳን ከሆነ አውርጄ መጨረሻውን ይካ አውርጄ ዝም ብዬ አመት አድሬያለሁ። አንቺ ጋር ራሱ እንትን ሳንል ማለት ነው ሳንተዋወቅ አመት አድሬያለሁ። ከዛ አመት ካደርኩ በላይ ነው አንቺ ጋር የተዋወቅ ነው ሲለሽ እዚህ ተመጣሁ ዱባይ ማለት ነው። ኖ የመጀመሪያ ተዋወቃችሁ ብላችሁ የተዋወቃችሁት የመዲና ሰርግ መቼ ነው? መዲና መቼ ነው ያገባችሁ? ቢያንስ እኔ አሁን 5 ዓመት እዛ ተመጣሁ 6ኛ ነው ይዣለሁ። ቢያንስ 6 ዓመት ነው የተዋወቃችሁት ማለት ነው። 6 ዓመት በይው። ግን እሱና እኔ ማውራት ተጀመርን 2 ዓመታችን። ኦኬ እሺ። ከተዋወቃችሁ ግን 7 ዓመታችሁ። 6 ነው 5 ዓመት የዛ ሀገር አይወልዱ እኮ ነው የተዋወቃችሁ። ልጃቸው እኮ መስከረም 7 ዓመት ሊሆነው ነው ማሬ። እሺ ይሁን 7 የመዲና ሰርግ ጊዜ እኮ አልወለዱም። አንድ ኒካ ወርዶላት አንድ ኒካ ወርዶ ተለያይተው ነበር በአንድ ኒካ። ከዛ በኋላ አንቺን ጠየቅሽ እና አንቺ እኔ እጮኛ አለኝ ፍቅረኛ አለኝ አልፈልግም ስለው እሷን በአንድ ኒካ ብቻ ስለነበር ያወረዳት እሷን መለሳትና ልጃቸውን ወለዱ አልሽ እኮ። ስለዚህ ልጃቸው ሳይወለድ ነው የመዲና ሰርግ ላይ ሳይወለድ ነው። እኔ ነፍሰ ጡር ትሆናቸውን አላውቅም። ሳይወለዱ ስለዚህ ሳይወለድ ማለት የዛሬ 7 ዓመት የ7 ወር እርጉዝ ሆና ነው የተዋወቃችሁት? የ7 ወር እርጉዝ ሆና ያው ተለያይተናል። መቼም ያው ተለያይተን
እንደው ሀቅ ይውጣ። ያው ሀቋን አውጣክላት ጠይባን። አንድ ሴት እርጉዝ ሆና ኒካ አይወርድም እኮ። ስለዚህ ታዲያ እኮ ሀቢባ ተማልሰዋል። ማሽኔ ከዚች ብቻ ያዙልኝ። ኒካ አይወርድም። አንድ ሴት እርጉዝ ሆና ኒካ አይወርድም እኮ። ታዲያ እኮ ተማልሰዋል ሀቢባ። ታዲያ ስለዚህ አብረው ነበሩ፣ ተለያይተው ነበር አትበይ። ስትተዋወቁ አንቺና ኢብራሂም ብለሻሽ ዙሮ አልተጀናጀንም፣ አላወራንም። በላይቴ ላይ አላሰራትም፣ ግን የታወቀ በላይቴ ላይ ነው። አዳምጪው። ዛሬም ስትከራከሪኝ ነበር እኮ ረህመት። ያው አላህ ሐቋን አወጣላት። እስታ የ7 ወር ጉዞ ነው ስትተዋወቁ የመዲና ሰርግ ላይ ነገር ሳይሆን በይታ ነው የተዋወቅነው። እሷና የዛኔ እኮ ገባኝ። በውቅ ነው እኮ የሚያርኩት እኮ አንዴ ብቻ ነው ጠይቀኝ። ደጋግማ አላወራንም፣ በስልክም አላወራንም። ከዛ እንዲያ ሲጠይቀኝ እጮኛለኝ አልኩት፣ አቆመ። አላወራንም ጭራሽ። ሚስቱ የ7 ወር ጉዞና ሚስት እያለ አንቺን ጠየቀሽ። እሱ እኮ መደረብም ይችላል፣ ግን እኔ የዛኔ አልፈልግም አለኝ አልኩት እኮ። ትናንት ምን ስትይ ነበር? አልደረብም ትናንትና ምን ስትይ? ቆይ አዳምጪኝ ጦይባ። እሱና እኔ ተጋባን ገና 2 ዓመታችን ኢብራሂምና እኔ። ደግሞ የምትገርመኝ እህትሽ ምጥዋ ነኝ አላለችም? እሷ ምጥዋ ነኝ አላለችሽም? የኔ የምወደው ልጅ እያለ ማለት ነው። የምወደው ልጅ እያለ ነጋገረኝ። ኧረ ተው እሱ አንቺ ግማችሁ ጥንበህ ማለት አመክርም ነበር። ስሚ አንቺን አልሰደበችሽም። ያንቺ ደግሞ አለኝ መረጃውን ልክላታለሁ ለሀቢባ። ለአንቺ ሆነ የሰደቡኝን ማለት ነው። ተፈለግሽ አስገቢያቸው ጓደኞችሽን። ሀቢባ እኔ እንደዚህ ያለሽ እኔ አሁን ከመጀመሪያ እስከ መጨረሻ ላሰንችዬ ነው ሰው አታለቃልቂ። በቃ ራስሽ እዛም ጎረቤት ጋር ታርጋችሁ ያለቃለቃችሁ ነው። ሁሉም ኒካ ስለማይወርድ አልወረደም ነበር ኒካው። አንዲት ሴት እርጉዝ ሆና ኒካ አይወርድም። ስለዚህ የ7 ወር ሚስቱ የ7 ወር እርጉዝ ሆና ነው ኢብራሂም አንቺን የጠየቀሽ። አየሽ በላይ ላይ ያለችው ሐቅ አላህ አወጣላት። ራሱ መሰከረ በአንደበቱ። ኢብራሂም ምን ብሎ ነው የመሰከረው? የ7 ወር እርጉዝ ሆና ነው የመዲና ሰርግ ላይ እርጉዝ ሆና ማወቅን አለሽ እኮ ነው። የ7 ወር እርጉዝ ሆና አለ እኮ። ታዲያ እንኳን ተጋባንም ተጋብተን ቢሆን በላይቷ ላይ አግብተሽ አለች። ይሄ ጥያቄ ጠይቅ መብት ነው መጠየቅ መብት ነው። ማግባት አይደለም ያወራ ነው ማሬ። ስለቱ አንቺ ምን ብለሻል? እያወራች እኮ ነው ማለት አንድ ኒካ አውርዶላት አንድ ኒካ ወርዶ ነበራል። እንዴት ነው ያ ማለት ረህመት ጋር አሁን ብዙ ነገር ስላለው ማለት ነው። ረህመት ጋር እንደሌለ የኔም በውሸት መስበር መጉዳት እኔን ወይ ታባሽ አንቺ እንዳለሽ አንቺ ጠበቃ ያለሽ አንቺ አባት ያለሽ አንቺ ወንድም ያለሽ እያለ ረህመትን ከፍ እኔን እርግጥ ማድረግ ነው የሚፈልገው። ስለዚህ ይቻ እንኳን ወጣች ብቻ እና ልጅ ጉዳይ እንኳን ተስተካከለ። ለሌላው ግን አላህ ይብቃይ ብያለሁ። እኔ ጨርሻለሁ። በቃ ዋናው ልጅሽ ነው። ላንቺም አላህ አለሽ አቡዬ ልጅ እንደው ሀቅ ያውጣልሽ። እንደው አንቺን ሰው ወላሂ አዚም እንደው አላህ ያቆይልኝ። እንደው ልጆችሽን አላህ ካውል ያድርስልሽ። ልንገርሽ እንደው የትም ላይ ዋናው ልጅሽን ማግኘትሽ አይደል? አንቺ በታናሽ ወንድምሽ ስትደውል ልጇን ተደበቀበት ሀቅ የሚያወጣው አላህና ያዋሰው ነው። አላህ የዋህነት አምላክ ከጎንሽ ይሁን። አንቺ ሴት በቅቶኛል። ሀገሩ ጋር ሲረግጠኝ ኑሮ ብቸኝነት የተጠቅመው አንተ ተናገር። ይሰማሃል። እነሱ ባይሰማ አንተ ተናገር። ባረን ሰማዋለን ነው የምታወራው ካለ አውራ ይሰማሃል። እና ዙሮ እኔ በሷ ላይ ይችል እንትን አላልኩም። የተባተሩ ጉድ ሆና ያው ኒካውን በደንብ ባይወርድም አወረርኩኝ ብዬ ተለያየን። ይችል የወንድም ሰርግ ቤት አገኘኋት። ሳገኛት ላግባሽ ምናምን ስላት አይ ነቶኛለኝ አልሆነም ምናምን አለችኝ። እሺ ብዬ እኔ መልሼ ተማለስኩኝ። እሷ ጋር ታረቅኩኝ። ይችል ላይ አገባች። አግብታ ፈታኝ እሷም ከዛም ፈትቼ ስንት አመት አድሬ ነው እንደገና መልሰን እንደገና ይችል ጋር አረካሁን እኔ ያልኩትን ያልከው እኮ በሸሪዓችን ይፈቀዳል። እችላለሁ አዋን ነበር ምን አፋሽ ግን እኔ እንደዚህ አይነት ነገር አልሰራሁም። ስለዚህ አሁን ተስፋ ራስ እንደዲል ምንም ነገር እያተናገር ካሁን በላይ አልናገርብህም። ለጀም ብቻ ምንም ነገር እያደርስባማ ነው የምጠይቀው ነገር ካለ እኔ
በዘመዶቿም ሆነ በምንም ሆነ እኔ ለራሴ ያለሁላት እሷ ጋር ምንም አያገናኛትም ማለት ነው። እያመመኝ ያለው እሷ ጋር በምትጣላበት ነው። በእኔ ጉዳይ ምንም አይመስለኝም። እንደጠይቀኝ ችግር የለውም። አንተ ለራህመት ጥብቅና እንደቆምከው ለጠይባም አላህ አላት። ከአንተ በላይ የሆነው አላህ አላት፣ ፈጣሪዋ አላት። ችግር የለውም። ራህመትን እንዳትናገርብኝ ላልከው ከዚህ በኋላ ራህመትን አትናገርብህም። ምንም የሚያገኝ ሀቢባ፣ እኔ እኮ መረጃ እኮ እየላኩልሽ ነው። እኔ እኮ እሷ ስልክ እምቢ ባላ ቁጥር ለእኔ ጋር እኮ ትደውልኛለች፣ ትጽፍልኛለች፣ ትሰርበኛለች። ጠይባ ይኸውልሽ፣ ጠይባ የተማረች ሪካርዱ ልክፋት እንዴታለሽ ሆን መፍትሄ በቃ ጨረስን። በቃ ሪካርዱ ልክፋትልሽ ሀቢባ፣ ጨረስን። በቃ በቃ ዝም በል። ሪካርዱ ልክፋትልሽ ተፈለገኝ። እኔ እዛው የጎረቤት ስም እየተሳደበኝ ምናምን እያለኝ የጎረቤት አላነካከም ብዬ ነው። ብትሳደብም ሁሉም ላንቺ ነው የሆነው። እሺ ችግር የለውም። ጠይባ እኮ ይኸውልሽ፣ ጠይባ ጠንካራ ሴት ብትሆን ኖሮ ልጇን ለማግኘት የባሏ ሚስት ጋር አንቺ ጋር አትደውልም አይደል? ፈልገኝ ለምን መጣች? እኔ ምንም ሳላደርጋት ስለሆነች ነው። ምስኪንነቷ ነው እንጂ ጠንካራ ሴት ብትሆን ኖሮ ኔቨር አንቺ ጋር አትመጣም። አንቺ አይመለከትሽም። ስለ ልጇ ቀጥታ አባቱ ጋር እየደወለች ከአባቱ ጋር ነበር ዲል የምታደርገው። አንቺ ስለ ልጇ እኔ አስፈራራሁም አላስፈራራምም። እኔ ህይወቴን እኖራለሁኝ። አሁን ሀቢባ በዚህ ነው የጨረስነው። ምንድን ነው ልጅን በሌላ ሰው ነው የማገኘው። እሱ ጋር ስሙንም አላነሳ። ስሙንም እንኳ ተሳስቶ የሚያነሳብኝ ሰው ቢኖር አሁን አዘጋለሁኝ። የኔንም ስሜን ተሳስቶ የሚያነሳበት ቢኖር አፋቸው ያረገችበትን ወረቀት ቀርጻ ላክልኝ። እኔ ለሀቢባ እልክላታለሁ፣ የኔንም እልካለሁ። አለቀ በቃ። ከዚህ በኋላ እኮ አለሽ እኮ የኢብራሂም ታናሽ ወንድም ጋር እየደወልሽ ከዚህ በኋላ እኔ መጥቼ ከሰደብኩሽ አንቺም ማለት ነው እንደው በምንም ይሁን በምን መጥቼ ከሰደብኩሽ ላኪ። እኔም ደግሞ ወደ ኢብራሂም በምንም ይሁን በምንም ታርኩኝ ይላክ። ግን ልጄን አልከለከልም። ያው ልጄን ብከለከል እኔም ወደ ሀቢባ ነው የምገባው መልሼ ማለት ነው። ጠይባ አንቺ እኮ ኢብራሂም ጋር መደወል መብታለሽ። የልጅሽ አባት ወንድሙ ጋር ነው ሀቢባ ያተባባል ነው መደወል መብት አላት። እኔ መሰደብ ግን መብት የላትም። ወንድሙ ጋር ነው ሀቢባ የለኝም። ብሽራ እስካልሰደበች እሱን ብትሰድበው ለራሱ ይቆማል። እሱን እኮ አላልኩሽም ሀቢባ፣ እመለቀውን እየተቆጣጠረኝ ኮሜንት የሚያደርጉት እሱን መደወል በፈለገ ሰዓት ደውል አገናኘት በለው። እሺ አንቺ ዝም በይ። እኔ ልንገራት። ጠይባ አዳምጪኝ። ራህመት ጋር እንዳትደውይ፣ የራህመት ቲክቶክ ላይ ኮመንት እንዳትጽፊ፣ ከራህመት ጋር ምንም አይነት ኮኔክሽን እንዳይኖርሽ። ኢብራሂምን ግን መስደብ ሲያምርሽ፣ ሲናፍቅሽ ድምፁ መስማት የመደወል መብት አለሽ። መብትሽ ነው። የልጅሽ አባት ነው። ደውለሽ ስለ ልጅሽ ከሱ ጋር የማውራት መብት አለሽ። ወንድ የሆነ ሰው ያስቆምሻል። ኮሜንት እየመጣ እየጻፈ ሳይሆን ማለት ነው ለእኔ የሚጽፉልኝ እንዲህ እያሉ እነከል እየጠበቁ አቡዬ እንደው አሁን ቅድም የተባባል ነው ደህና ነገር ነው። ለእኔም ስም የሚያሄደው እኔም ትዳር ቢይዝ ምናልባት እነሱ ስም ያንልም እንዲያረጉት ማለት ነው። አላህ ደግሞ ትዳር ቢሰጠኝ የሚያምርልኝ በወንድሙ ስደዋወል ነው። እሱ ጋር ተደዋውዬ አያምርም። እኔም ወንድሙ ጋር ተደዋወይ። እሱ ጋር መደወል ከፈለሽ ግን መብት አለሽ። መብትሽን ወቂ። አትሽለጥለጫ ታለቃቅሽ። ነው ቆፍጠና ምንደን መታለሽ እቺ ወንድ የሆነ ሰው ያስቆምሽ። ኢብራሂም ጋር መደወል ስትፈልጊ ስለ ልጅሽ የወንድሙ ስልክ ስልክ ቢሆን ቻርጅ ቢዘጋ ኢብራሂም ጋር መደወል መብታለሽ። የልጅሽ አባት ጠብቃለሁኝ። 2 ወር ጠበቅኩ አይደል? ጠብቃለሁ። አብሽሪ፣ ምንም አይደለም። ወልዳቸዋል። የተዋለደ ሰው ተለያይቶ አይለያይም። እየደወልሽ ስለ እኔ ለምን ደወልክላት ለምን እንትናት አልለውም። ቢሉማ ለአንድ ሴት አግኝተው ነበር። ሚወት አድርጊሽ። ራህመትን መብት የላትም። አንቺ መብት የለኝም በገዛ ልጃቸው። አዎ መብት የለኝም። እኔ እኮ ልኬልሻለሁ። እኔ አያገባኝም ብያት እኮ የጻፍኩልሽ የተጻጻፍነውን ሀቢባ ልኬልሽ ነበር። ስለ ልጇ የልጇን ፎቶ የመላክ መብት የለሽም። ለሷ አላኩላት፣ ተላኩላት፣ ታምጣልኝ። ችግር የለውም። ደግሞ ሀቢባ ማለች ልጅቱ ቁጭ ብላ እያዳመጠኝ ነው። አብራኝ ያማ ለአንቺ ሆነው ብዙ ሲሰርቡኝ ነበረ። ተፈለግሽ አስገባልኝ መረጃውን ለሀቢባ ልላክላት። አንቺን ጋለሽ ብሎ ያዋረድሽ፣ አንቺ ግን አንቺ ጥንብ ብሎ ያዋረድሽ። እኔም አላልኩሽም። ታልኩሽ ሰው ኑሮ ይበይ ማንኛው ሰው ኑሮኝ የለኝም። ሀቢባ ቲክቶክ ላይ ኢሞ ላይ ምን ያባክሽ አንድ ጊዜ ላውራ። ዋትስአፕ እና ኢሞ ይደለታል አይደለም? ቲክቶክ ላይ ነው እንደዛ የተባባል ነው። ቲክቶክ ላይ ስለሆነ ቲክቶክ ላይ እንደዛ የተሰዳደብ ነው። ተላክልሽ ሰዲቢያ ከሆነ የልጇን ፎቶ ደግሞ ምናምን ለምትለኝ ፎቶ አላኩላትም። ግን ይሄን
ልኬልሻለሁ እኮ ቪዲዮዋን ሀቢቢ እንትን ስማቸውን አልጠራም። ያንቺ ዘመዶች አልኩኝ ልኬልሻለሁ። የአገርሽ ልጆች ናቸው። ባልሽን እንዲህ በይው ያገናኘ እንዲህ በይው ያለችኝ እኮ ብላኛለች። ለምን ሀቅ ይደበቃል ባትለኝ አያገባኝም። የለም ቪዲዮውን ስፒከር ልክ ሀቢዱ በታች ያለውን ኩል ከፍታ እኮ ነው እሱ ቪዲዮ ደግሞ የሚያሳየው እሷ እንደደረሰችብኝ ሀቢባ እኔ አሁን የቆመቱልኝን እገልታለሁኝ። ጅል ሲቆምቱብኝ ወላሂ ይደለታል። የእሷና እንዲያዳምጪ በፈጠረሽ አምላክ ተይ እባክሽ እህቴ እዚህ ራሴን እያሳመምሽ ነው። ምንድን ነው አይሰማም እኮ ምንድን ነው ይሄ የሚለው? እሱንማ ከኔ የቱን ነው እንድከፍትልሽ የምትፈልጊው? ሀቅ የተደበቀ ከእሱ ባታይ ሪከርድ ያለ ራስሽ ያረግሽው ነው እያለ ፎርዋርድ እኮ አይደለም። እሺ መውሰዱ ልጁን ምናምን እንደዛ እንደምታረጓ ለማስ ጠይቀው እሺ ስለዚህ በሆነ ጊዜ አመስግናኛለች፣ እሱንም አመስግናዋለች ከሆነ አሁንም እኮ እሱን እያመሰገነች ነው። እሱ አይደለም እንዲህ በይው እያለች ነው እሷ ነው እያልኩሽ ያለሁት። አሁንም እኮ እሱ ያለችው እኮ ልጄን አላገናኘኝም በስልክ እንጂ እኮ ልጄን አስራበው አስጠማው በደለው እኮ እኮ ያን አይደለም እያልኩሽ ያለሁት ሀቢባ። ለምን አንቺ ምን አገባሽ ምናምን ስላልሽኝ እኮ ነው እየመለስኩልሽ። እሷ ስለጠይቀችኝ ነው እኔ እዚህ ጉዳይ ውስጥ የገባሁት እንጂ አልገባም። ቆይ ለሱ ትክክል፣ በጣም ጥሩ። በእሷ ጥያቄ መሰረት ገብተሻል። አሁን በእሷ ጥያቄ መሰረት ትወጫለሽ ከዚህ ጉዳይ ላይ። አያገባኝ። ከዚህ በኋላ አያገባሽም። ራሳቸው እናትና አባት በልጃቸው ጉዳይ እየተደዋወሉ መመካከር መነጋገር የፈለጉትን ይበሉ። የእኔን ስም ግን ሂዲያ አሁን ቲክቶክ ላይ ትመጣለህ የመጎስተውን ነገር ሳይና ይህን እንዲህ እያሉ እያሽቃበጡላት ምን አገባት ምን አገባኝ እኔ እሷ ዘንድ ብሎ ነሽ ስንት ጊዜ አሁን በኋላ ከዚህ በኋላ አትመጣም። ከዚህ በኋላ ትበይኝ አንዴ ተጀናጅና አንዴ ትለኛለህ። አንዴ እሱ ጋር ለማጣላት ማለት ነው። ቆጣላት። እሱማ ተጀናጅነሻል እናቴ። 7 ወር ጉዞ ነው ሚስት። ማን ጋር የተጀናጀንኩት? በእሱ ላይ የተጀናጀንኩት ማንን? አልተጀናጀንኩም። ከተጀናጀንኩም እሺ እኔስ ባለጌናት እንዴት ታረጋለህ? አሁን እኮ ነው ያለች ጦይባ ሀቢባ ለእብራሂም እኮ ሚስትህ እየተጀናጀነችው ያለችው እኮ አሁን ነው። ሌላ ሰው እየተጀናጀነ ይብህ ነው። ማስረጃ አላት። ሌላ ሰው ለሱ ሄዳ ለኢብራሂም ማስረጃ አላት። ተጀናጀን ችብክ ነው አለችው። ጠይባ ይሄን ብለሻል። ይኸው ሲያናድዱኝ ማለት ነው። እኔ ምን አለኝ? ሲያናድዱኝ አትበይ። ሲያናድዱኝ ስማጥፋት የለብሽም። እሱ እየካደ ነው። እሱ ይክደኛል። እኔ ምን አለኝ? አንቺ አለ ዝም ብለሽ ሀገር ወንድ እንትን የሚልሽ ምናምን ልክ ወንድ ማንም አይፈልግሽ ምናምን ብሎ ጽፎ በኢሞ ይነግረኛል። ይህን ሲለኝ እንኳን እኔ ባል የሌለኝ መብቴን የፈለግኩትን መጀንጀን የፈለግኩት ጋር ማውራት የፈለግኩትን መሆን። ስለዚህ ሚስትህም ወንዱ ሁላ ጋር ትደዋወል ነው የምውለው ብየዋለሁ። ነደደኛ
ችግር የለም። ስለነደደሽ ከሆነ ይቅር ብላሻለች። ኢትስ ኦኬ፣ ያለፈው አልፏል። አሁን ግን ማለት ነው ከዚህ በኋላ ብሎክ ተደራረጉ እናንተ ሁለታችሁ፣ እንዳታወሩ፣ እንዳትገናኙ። እኔ አልደርስባትም። እኔ እንዲያው እሱም ጋር ብሎክ ነኝ። አሁን እኔ የምፈልገው የሙጫውን ልጅ ቁጥር ተቀብላችሁ ስጡኝ። አሁን በውስጥ ላክላችሁና አሰጡኝ። እኔ ተቀብዬ የሙጫውን የወንድም የልጅን ወንድም ቁጥር በእሱ የደወልኩ አገኛለሁ። በቃ የድሮ ባሏ የምትወስድ ደግሞ አይመለከተውም፣ አይመጣም። እሱ በራሱ ጉዳይ ነው የፈታኝ አይደለ? የተፋታ ነው። ምን አመጣው እዚህ? ማን ጠይቀሽ ስለ ድሮ ባልሽ? ኮሜንት ላይ እያሉ ነው። ኮሜንት ምን አገባሽ? ታያቸው እኛ ነን እዚህ ጋር እያወራን አይደል? ኮሜንት ላይ የፈለጉትን የመጻፍ ደግሞ ዕጣ ፈንታ ስራ ካለኝ ይድረስብኝ። አሚን ኢንሻአላህ። እሺ ራህመት፣ አሁን ብሎክ ተደራረጉ፣ እንዳታወሩ፣ እንዳትገናኙ። እናንተ የታናሽ ወንድም ስልክ ተቀብዬ ራሴ እሰጣታለሁ። እሱ ጋር እየደወለች ትጠይቃለች። እሺ እኔ በፌክ አካውንት የለኝም፣ ይሄ ብቻ ነው ትክትክ። ምን ትላለህ? ሂዲያ በፌክ አካውንት የኔን ፎሎ ለምን ታያለች ትለኛለች። እሷ እያየች አይደል? በፌክ አካውንት እኔ ይሄ ብቻ ነው ትክትክ። በፌክ አካውንት ራህመት፣ እኔ ፌክ አካውንት ቢኖረኝ እንደዛ ጥባሽ ትታሰጭ እያቀፋሰላች ነበረ። ጓደኞችሽ ስታሰጭኝ አሰጣችሁ ቆየ መጣሁ። ግን እኔ ብሎኬ ናቸው ጓደኞችሽን መድወል አልፈልግም ብዬ ነው እንጂ ማለት ነው። ሀቢብ አልክልሻለሁ ተፈልግሽ የሰደቡኝ የመጡ የሷ ጓደኞች ጓደኞችሽ አትበይ፣ ጎረቤቶችሽ ናቸው። ስለማውቃቸው ነው። ይቅርታ ጠይቀውኛል። አንቺ እየታይ እንጂ መሆነሽ ነው። ጭራሽ የሌለኝ እኮ ስታረጉ አንዳንድ ቃል ልናገር እኮ አይጠፋም። ግን ያለ አንፍሩታው ነው የሚሉት። ጦይባ እንደዛ አላልንሽም። ያንቺን ጥፋት ሲያውቁ ማለት ነው። ወላሂ ሀቢባ ሁለት ልጆች የሀገሮቿ ልጆች መጥተው ጠይቀውኝ ሰርበውኝ የእሷን ጥፋት ስልክላቸው ወላሂ ለአዚም ነው የምልሽ ይቅርታ ጠይቀውኛል። እሺ እንኳን ይቅርታ ጠየቁሽ። አንቺ በጣም ጥሩ ሴት ስለሆንሽ በጣም እንትን ስለሆንሽ ነው። ማሻአላ እንዲያው እንኳን ይቅርታ ጠየቁልን። ስለዚህ አሁን አለቀ፣ ተዘግቷል። ሁለታችሁ ብሎክ ተደራረጉ፣ እንዳታወሩ። የሚያገናኛችሁ ነገር የለም ከዚህ በኋላ። ጠይባ ኢብራሂም ጋር የልጅሽ አባት ነው የመደወል ሙሉ መብታለሽ። ማንም አባቱ አይከለክልሽም። እንደገና ታናሽ ወንድሙ ጋር ትደውያለሽ። የታናሽ ወንድሙ ስልክ ተቀብዬ የታናሽ ወንድሙን ተቀበይና አስተካክልልኝ አቡዬሽ። የታናሽ ወንድሙ ቁጥር ያንሳልኝ። ምንም ማስተካክልልሽ ነገር ተቀብዬ ቁጥር መስጠት ብቻ። ከዛ በዚህ ሳምንት ገደቦች ካላነሳ ያነሳሉ። በይንኳ በቃል እንኳ ታማኝ ናቸው። ያነሳል። ከዛ በኋላ ጠይባ አሰቢ ማለኛ ካላነሳ ኢብራሂም ጋር ደውይ። ኦኬ እሺ። ኢብራሂም የምትናገረዋለህ? እየሰማቸው ነው። እሺ እየሰማንህ ነው ሁላችንም። እኔ ብዙ ቀን ወላሂ አላህ ነው የሚያገብኝ። እሷን ስልክ ከልክያት አላውቅም። ባለችት አልነበርም ማገናኛት እና ጠቅላላ ውስጥ የማያስበውን ለእሷ ክፉም አላስበውን ነው በሪከርድ በጽሁፍ እየለቀለቀች የምታስቀይመኝ ማለት ነው ብዙ ሰዓት። ስለዚህ ሰልችቶኛል። አሁን በእኔም እንዲደውል አልፈልግም። ወንድሜንም ያልኩት ትዝ አለኝ። አሁን እንደገና መልሳ ታስቀይመዋለህ። ያው ወንድሜንም እንዳትሳደብ ቃል ትግባለህ። እኔ ወንድሙ ምን ብዬ ሳደባለሁ? እኛ ረቢ ሱስ ጋራ እንዲያው ደግ ሆነ ተባለ። ኢብራሂም ቃል ትገባለች። ምን አለኝ ወንድሙ ጋራ አገናኛታለህ። አትሳደብም። በስርዓት ያገናኘኝ። በቃ ያኔ እኔም ቶቶላ ልደውልም ያገናኝ። ኢብራሂም ወንድምህ ካላነሳላት አንተ ጋር ትደውላለች። ስለዚህ አንተ ጋር እንዳትደውል ከፈለግ ወንድምህ እንዲያነሳላት አድርግ። የልጇን የማንም መሳቂያ ታደርግም ነበር። ግን ይሄ ምንም አይሳቅብኝ። የወለድኩት ምንም ታብላ በፊት ለምናኛል ነበር እንደኔ ብዬ ነው እንጂ አሁን እኮ ልጄን ሳጣ ነው የመጣሁት። አሁን እኮ አንቺ ተረገጥሽ ስባል እኔ ስረገጥ እኮ ነው የመጣሁት። በሚገጅፉሽ ታለ በኮሜንት የራሰ ጉዳይ። እኔማ እናትዋ አባት የለኝ ቁሙ እናንተ ጋር የሚነዛነዝ እንግዲህ ምን ልሁን? ስለ ኮሜንት ማን ነው የሚነግረው? ቲክቶክ የለውም አላልሽም? ረህመት የለውም። እኔ ልኬለታለሁ እየሰደቡኝ በውስጥ እየመጡ ይሄንንም ኮሜንት አሁንም እያየ ነው። ስለ ኮሜንት ልኬለታለሁ። ስም ጦይባ የሀገሩ ልጆች ናቸው እኔን ሲሰርቡ የነበረው። እሺ ልኬለታለሁ። እነማን እንደሆነ ያውቃቸዋል። እኔ ጋር እየመጡ አይነግሩኛል። ያኔ ምን አውቃለሁ እንግዲህ እኔ ጋር እየመጡ እኔንም ዙሮ ይሰርቡኛል፣ እናንተንም ይሰርባሉ። እኔ ምን አውቃለሁ? እኔንስ እየመጡ እያወለቡኝማ እኔንስ ስንት ጉርታ ብያለሁ።
እኔ እኮ ታው ብያለሁ። ታው እንዲህ ያሉ ሰዎች ሌላ ነገር የሚያጋቡ ናቸው ብያለሁ። ነግሬላችኋለሁ። ባለም ያላችሁ አሉ የሚያሽታብጡ ዝም በላይ አይገባህም። ስም እንዳጠራ የሚሆነውን ነገር ጨርሰናል። እኔ ዝሮ ጨርሻለሁ። በቃ ጨርሻለሁ። ጥያቄ አለኝ። እሺ እንትን ሀቢባ እኔ ጥያቄ አለኝ አላልኳትም ብላለች ስላለች እኔ ጥያቄ አለኝ። ጨርሰዋል ነው ለመጨረሻ አንዴ ጠይባ መጀመሪያ ቃል አስገባትና ከዛ ወደ አንቺ ጥያቄ እንሄዳለን። ጠይባ ወንድሙን ምንም አይነት ስድብ ላልሰድበው ወንድሙ ከሰደብ ሪካርድ አድርጎ ያመጣል። እሺ ወንድሙን አንድ ክፉ ነገር ደውዬ ሰላም አለይኩም ልጄን አገናኘኝ ከማለት ውጭ ወንድሙ ጋር ምንም አይነት ነገር ላላወራ ብለሽ ቃል ግቢ። ካወራሽ ሪካርድ አድርጎ ድምፅሽን ያመጣል። ማስረጃ የማይገኝብሽ እንዳይመስልሽ። እሺ እኔ አሁን ማለት ነው ወንድሙ ጋር ማለት ነው ደውዬ በመስመር ነው የምደውለው። አሰላሙ አለይኩም ልጅ አለ ወይ አገናኘኝ። የሌላ ቀን ነገ ወዲያ ታለኝ አለበቀን ድረስ ጠብቃለሁኝ። እሺ ብዬ ማለት ነው አይደለም ገናይ ነኝ ካለ እሺ ብለሽ ስንት ደውለሽ ናናግሪ እስክትገቢ ነገር ግን ትንሽ ወንድሙን ለምን ሰርባለሁ? ምን አድርጎኛል? ነገር ምናምን ለራህመት ብዙ እየተቆረቆረ እኔን ወዴት አይዝቅ የሚያደርገው ነገር እየነደደኝ ነው። ለምትጠይቂው ራህመት ብር ገዛለች ወይ በሚለው ጠይቂልኝ። ኢብራሂም እሱን ራስሽ እንትን በይ እንጂ እኔ ምን ደፋኝ ነው። ጠይባ ዝም ብላ ሚዩት እያበራች ውዶች የሚዩት ሳርጋት በብር ብገዛው ኖሮ ራህመት በብር ወንድ ገዝታ የሚሉኝ ማለት ነው። በብር ብገዛው ኖሮ በየወሩ ይመለክለት ራህመት ብር ትልክልሃለች በየጊዜው በብር ገዝታህ ነው? አልክም እኮ እያልኩ አይደለም፣ ግን ለቤቴ በስሜ ለሚሰራው ቤቴ ነው የምልከው። ኦኬ እሺ፣ በብር ገዝ ያው ከላክሽ ያው ነው ሴም ሺት እኮ ለራሴ ነው በስሜ ነው። ያን ቤቱ ደግሞ ኦኬ። ስለዚህ ይመስክርልሽ ብር ስሚ ሀቢባ በብር ልንገረው እንዴ ኢብራሂም ኮሜንታተሮች አንቺ በብር ገዝተሽው ነው እያሏት ነው። እና ይህንን አቋ እንድታወጣላት ትፈልጋለች። እሱ አንተን በብር ገዝታክ ነው? ይሰማሃል? አይሰማም። ድምጧን ቀንሰዋል። በጣም አይሰማም። በፊት ይሰማ ይቆጠቂም ጀመር ንገሪ ማሪ። በብር ገዝታህ ነው ወይ ራህመት እያሉ ነው ኮሜንታተሮች። እና ሀቄን አውጣልኝ እያለችክ ነው እያሉ ነው ኮሜንታተሮች። ሀቄን አውጣልኝ ያረጉ። እኔ ገዝቼ ካለ ወይ ከገዛው ግን ስንት ገዛውክ? እና ስንት ብር ነው ያወጣኸው? ተራህስ ወይ ነበረ የተገዛህበት? እንግዲህ እነሱ ናቸው እንጂ የሚያመጡት። ትንገበያ ያየ ሰው ዙሮ የሚዋጋው ትገዛኛ ያየ ሰው ትሸጥ ያየ ሰው ዙሮ አለ። መዲን የላችሁም እንዴት ተሻሻቱ? መዲኑ ይያዝ መዲኑ ሰው ይጥረፍ። እሺ ስለዚህ ጥያቄያችሁን ጨርሳ ሀቢባ ጥያቄ ማለት ነው። እኔ በብር በገዛው ኑሮ ማለት ነው። ዝም በል ቆይ ማለት ይኸውልሽ በብር ተገዝቷል የሚሉት ለመሰለኝ አያገባህም ስም አትጥራ ስትይው ዝም ይላል። ተው ስትይው አውራ ስትይው አውራ። ለዛ ነው እኮ እነሱ የተገዛ የመሰላቸው። አይደለም ሀቢባ አሁን ለታ ነው ያሉኝ። እሱ ሳይቀርም ብገዛው ኑሮ ማለት ነው። ለብር ለገንዘብ ቢሆን የቀረበኝ ኒካ አስሮኛል አይደለም እኩል ነው ብሎ እኮ እዛ ቦታ ላይ እኩል መግዛት ግዴታ አለብን በሀገራችን በባህሉ ማለት ነው። ለገንዘብ ቢቀርበኝ በስሜ አያደርግልኝም ነበር ተስማምቶ። እውነት ነው። ይሄ ትክክል ነሽ። 6 ዓመት ለፍተሻል በስምሽ አድርጊ ብሎ እኮ የሱ ነው ያስደረገኝ እንጂ እኮ አይደለም እንኳን ኒካ ያለው በፍቅረኛ በአንድ እንትን እያሉ ነው። ትክክል። በዚህ ጀግና ነሽ፣ ጎበዝ። ቤትሽን በስምሽ ማረግሽ ጠንካራ ነሽ። በቃ ቻው በይው ኢብራሂም ይሄድ። ስለዚህ ኢብራሂም እናመሰግናለን። ጥያቄዎቻችንን ስለመለስክልን እናመሰግናለን ኢብራሂም። እና የወንድምክን ስልክ ላክልኝና ኢሞ ላይ ለጠይባ ሰጣታለው። ጠይባ እየደወለች ወንድምህ ጋር ልጇን ታገኛለች። በሳምንት በቀጥታ እየደወለች ንገሪልኝ ካልሰማ። እናመሰግናለን ጥያቄዎቻችንን ስለመለስልን። ናገር ብላ ቃል ገብታለች።
ቃል ገብታለች ወይ? አዎ እንዲህ ብላለች። ይኸውልህ አዳምጠኝ ኢብራሂም። ከዚህ እኔ ወንድሙ ጋር ደውዬ ሰላም አለይኩም ልጄን አገናኘኝ። ችግር የለባትም ያርጋችሁ ጠይቋት። ነገ ሀሳቧን እንዲያቀይር ሊያደርግሽ ነው ሲጠይቅሽ ነው። ችግር የለውም። አንሳደብም ብላ እኮ ቃሏን ሰጠች። ቃል ሰጠች እኮ እኔንም ረህመት አንቺ ዝም በይ። ሀቢባ ትጠይቃል። ወንድሜ ኢብራሂም እንደዚህ ብላለች። ይኸውልህ ከዚህ በኋላ ወንድሙ ጋር ደውዬ ሰላም አለይኩም ልጄን አገናኘኝ ከማለት ውጭ ምንም አይነት ትርፍ ወሬ አላወራም። እናም መንገድ ላይ ነኝ፣ ቆይ ቤት አልገባሁም ካለ በኋላ ደዊም ካለ ነገ ደዊም ካለ ያለኝን አረጋለሁ ብላ ህዝብ ፊት ቃል ገብታለች። ቃሏን ታፈረሰኝ። ምንድን ነው የምትደረገው? ረገጥና እጠየቃለሁ። በህግ ሆነ ማናትም መሀል ገብታ ቃሏን ከተፈ 100% አዳታለሁ። ቃሏን ታፈርሰዋለች። ነገጧን ነው የምትቀይረው። ቆይ ረህመት እህትሽ ምን ቤት ናት? መሀል ጣልቃ እያቀበልኩሽ ነው። ለእሱም እያቀበልኩ ነው፣ ለአንቺም እያቀበልኩሽ ነው። እንዲ ረህመት እህትሽ ለምን መሀል ትገባለች? አልገባሁም። እኔ የራሴ ጥያቄ አለኝ። የተሰጀብኩበት የራሴ ጠይቃለሁ። የራስሽን ተጠይቃለሽ። የራስሽን ትጠይሽ። እንዴት በግሩፕ እንደምታጠቋት ይህንን ነው የምለው። አንቺ እኮ ችግር የለውም በይ፣ አንቺ ያልሽውን በይ፣ ችግር የለውም። መባልን አንጠላም። መሆን አይመለከትሽም። አንቺን አይመለከተኝም። እኔ ስለዚሁ ካላወራሁም ስለ ራሴ ነው። ያብቁና ጠይቃለሁ ያልኩ መሀል ገባሽና ቃሏን ካላከበረች ምን ትደረጋለች አልሽ እኮ። ቅርታ በቃ እሱ እኮ ያለውና ያቀበልኩሽ እኮ አታካፊምም፣ አይመለከትሽም። ያንቺ በቃ ይቅርታ ስለሷሽ። አዎ መሀል አይገባም። ሁለቱ መሀል ይሄ ጉዳይሽ አይደለም። እሺ ስለዚህ ማለት ነው ቃል ገብታለች። ኢብራሂም ህዝብ ፊት ቃል ገብታለች። ወንድምክን ከሰደበች አልሳደብም እያለች ነው። ቃል የገባው በምንድን ነው? በቀልድ የምናልፈው አይደለም። ቃል የገባችው ከዚህ በኋላ ደውላ ወንድምህን ከሰደበችው ላታገናኟት ስልክ፣ ከዛ እኛ እናግዛታለን። ኢትዮጵያ መታ በህግ ከሳ ልጇን እንድትቀበል ሰምታታል። ሳትሰድበው ግን አልሳደብም ብላ ቃል ገብታለች። አንድ ሁለተኛ ነገር አዳምጠኝ በይ። አንቺ አዳምጪና ንገሪው ለኢብራሂም። ራስሽ ረህመት እህትሽ አያገባትም። አዳምጥ በይው። ሳትሰድበው ዝም በል አዳምጥ። አንዴ ዝም በል። ወንድምክ ሳትሰድበው አይሰማውም እኮ ያንቺ ሀቢባ። አንዴ ዝም በል በይው። አንቺ ራስ ወንድምክ ሳትሰድበው ሰደበችኝ ካለ ማስረጃ ያቀርባል። አሁን ለምሳሌ እናንተ እሷ ላይ ስላዛችሁ ሳትሰድበው እኔ ጠይቃለሁ፣ እሷ ትጨርስ። ኢብራሂም ከዚህ በኋላ የምታወሪ ይነቅርሻለሁ። ሀቢባ አንቺ ደውይለት በቃ ነው ንገሪኝ። ወንድምክ ሳትሰድበው ሰደበችኝ ካለ ማስረጃ ማቅረብ አለበት። ወንድምክ ሳትሰድበው ሪከርድ አድርጎ ማስረጃ ያምጣ። ሳትሰድበው ዝም ብሎ ሰደበችኝ ብሎ ስልክ ማንሳት እንዳያቆም ልጇን እንድታገኝ። እንደገና ወንድምህ ካላነሳ ስልኩን አንተ ጋር ትደውላለች ብለሽ ይህንን ንገሪልኝ። አሁን ሚዩት አብርተሽ እየሰማንሽ ንገሪ። አንቺም አልሰማሽኝም? ላሰምቻለሁ። ማረጊያን አላወኩም ነበር። ይቅርታ ጠይባ ከዚህ በኋላ ሚዩትሽን ካበራሽ እነቅልሻለሁ። አንዴ ጠይባ አማርኛ አትሰሚም? ጠይባ ሚዩትሽን ካበራሽ እነቅልሻለሁ። አታብሪ ስምሽ ሳይጠራ። ጤና የላትም እንዴ ልጅቷ? እሱም የልጅ ቃል በቃል እሷ ትደውልኝ ያለ ነው። የእሱ አልተሰማኝም። የለኝም ካርድ አንቺ ንገሪ። ደውዬለት እኮ ካርድ ዘጋብኝ። እሷ የምትልህ ታወድ ያልሳደብን ብላለች። ተተሳደበ ደግሞ መረጃ የያዝባት ነው እያለችህ ነው ያለችው። ድምጿን ይቅዳው ሪከርድ ያርገው። ይህ እኮ ፍረጠጥ የሚል ወግ የለውም። ካርድ የለኝም ብላለች። እሷ ትሰማሃለች። አንተ የምትለውን እሷ ትሰማሃለች። አንተ ነው የማትሰማ። እኔ ደግሞ የምትለኝ መስማት አለብኝ። ጆሮ ውስጥ አለ ድረስ መስማት አለብኝ እኮ አንቺ ነገር ከአንቺ ይሰማል። ከእሷ አፍ ልስማ እያለ ነው።
ከኔ ያው እኔ የምነግርሽን አንቺ ንገሪው። ኢሞ ግባ እሺ ኢሞ ግባ እናውጋ ይላል። ከኔ ጋር ምን ልታወጋ ነው? እኔ ምንክ ነኝ እንደምናወጋው? የምን ወግ ነው? እኛ ማለት እሷ ተጠይቀኝ። እሷ በሷ አፍ ነው የምሰማው አለ እኮ ሌላ ፈልጎ አይደለም። ከእሷ ጋር ነው ከኔ ጋር ነው ማውራት? ከአንቺ ጋር ከኔ ጋርማ ይኸው አንቺ ነገርሽው እኮ የህዝብ ፊት ነገርኩት። አንቺ ያደረሽለት። እስካሁንም እንደዛ ስናደርስለት የቆየ ነው አይደል እንዴ? እሺ ደውይለት በኢሞ ቃል ትግባ አለ። ቃል ገባች። ከዚህ በላይ ምንድን ነው የሚፈልገው? ሚሞሻ መኮኮስ ተቆራርጠ ስላስቸገረ ነው። ቀጥታ ደግሞ ካርድ ይዘጋ። እኔ ስሞክርልሽ አይሰራም ብሎ ጽፎልኛል። ለምን አይሰራም? እሺ እኔ ኮሊንግ ነው የሚለው ሪንጊንግ አይልም። ለምን? ወደ አንተ ፎርዋርድ ያደርጋለሁ። ከዛ ወንድምህ ደግሞ ሰደበችን ካለ ድምፅ ቀርቶ ይላክ ማስረጃ። ያኔ በቃ የመጠየቅ መብት አይኖራትም። ያኔ ትመጣና በህግ ትጠያየቃላችሁ። ተስማማን? ምላሹን በቮይስ ጠብቃለሁ። መደዋወል አልቻለም፣ አልሰራም። ስለማያምናት ነው እኮ ማስረጃ ያዝ። በቃ ሰላም አለይኩም ብዬ እዚህ ጋር አይደለም ቧት በኢሞ ላኪልኝ እና ልላክለት ነው ያለሽ። እሺ ይቅርታ ብዬ መጀመሪያ አሁን ወርደሽ ዋትሳፕ ላይ የኢሞ ቁጥርሽን ላኪልኝ። ወርጃል እንትልን የኢሞ ቁጥርሽን በዋትሳፕ ላኪልኝ። ጠይባ አንቺን ማስረዳት በጣም ከባድ ነው። ልቡን ልቅ ነሽ። ወላሂ በጣም ታደክሚያለሽ። በቃ ጨርሰናል ሀቢባ? አዎ ጨረስን በቃ። እሺ አመሰግናለሁ። እሺ እኛም እናመሰግናለን። እሺ ወይኔ ልቤ ወረደ። ከዛ በቃ የወንድሙን ስልክ ይልክልኛል፣ እልክላታለሁ። አለቀ ጉዳዩ። ራይት